አንድ መንግስት፣ አንድ ሃይማኖት፣ አንድ ቋንቋ ነው የሚኖራት እቺ ዓለም። ከዛ የተለያየ ቋንቋ እናወራ፣ አንድ መንግስት ነው የሚኖረን፣ አንድ ከረንሲ ነው የሚኖረን አሉን። በዚህ በኒው ኤጅ ሙቭመንት ራሱን የሚገልጠው በሃይማኖት ብቻ አይደለም። ስፖርት ውስጥ አለ፣ ኪነ ጥበብ ውስጥ አለ፣ ጤና ውስጥ አለ። የአዲሱ ዘመን እንቅስቃሴ ወደ ቤተ ክርስቲያን እንዴት ሾልኮ ሊገባ እንዳለና እንዲሁም ደግሞ እንደገባ እናንተን ነው አምላክ የሚያደርገው። ሁሉ ነገር በቃላችሁ የምትፈጥሩ የምትችሉ አይነት ነገር ናችሁ። ምንድነው ግቡ ወደሚለው ስንመጣ ይሄ የነዚህ ነገር ምንድነው? ለሚመጣው ሐሰተኛው ክርስቶስ ጥርጊያ መንገድ መጥረግ ነው። ልክ ቤተ ክርስቲያን ከተነጠቀች በኋላ ፕሌን ይከሰከሳል፣ መኪና ይጋጫል፣ ፋብሪካ አደጋ ይፈጠራል። እኛ ስለማንኖር ቤታችን ይዘረፋል። ኤክስትሪም ኪዮስ ነው የሚፈጠረው። በዚህ ፕላኔት ላይ ሆኖ የማያውቅ ዋይታ ይሆናል። ምንም አይነት መንፈሳዊ የሆኑ እሴቶች ያሏቸው ልምምዶች በስርዓተ ትምህርት ውስጥ እንዳይኖሩ ተብሏል። ከመጀመሪያው ከእናታችን ጀምሮ ከእግዚአብሔር ስርዓት እየነጠለን የሆነ ነገር እየጨመረ እየቀየጠ አቋሙን እምነቱን የሚገልጡ ምሉ ሀሳቦች ያስፈልጉታል ማለት ነው። አሜሪካ ያው የባቢሎን አይነት መንፈስ ነው የሚያጠቃት። I have to be honest. I can't speak against my conscience. We are God የሚል ነገር ሰምታችኋል? የሊያ ጉባኤ እንኳን በደህና መጣችሁ። እንኳን ሁላችንን ጌታ ረዳን። ሳይቀየጥ የሚመለከውን አምላክ እግዚአብሔርን የበለጠ እናመልከው ዘንድ ፈተናዎቻችንን ለመለየት ይህንን ጉባኤ አሰናድተናል እና በዚህ ጉባኤ እርስ በርሳችን የምንመካከር፣ የምንተናነጽ፣ ነገሮችን የምንመረምር ይሆናል። እንግዲህ ባለፈው እንደያዝነው ቀጠሮ ይህኛውን የቅይጥነት ፈተናችንን አንዱ የምንመረምረው ከኒው ኤጅ ወይም ደግሞ ከአዲሱ ዘመን እንቅስቃሴ አኳያ አንጻር እና ክርስትና እንዴት ትግል ላይ ያሉ እንደሆነ ለማሳየት አዲሱ ዘመን እንቅስቃሴና ክርስትና የሚል ከቅይጥነት አንጻር እሱን ነው የምንመረምረው ማለት ነው። እንደ እግዚአብሔር መጋቢ እና እንደ ታመነ አገልጋይ እናንተም እንዳለው ፍቅርና ርህራሄ እንዳለው አገልጋይ በጣም ከሚያሳስቡኝ ነገሮች አንደኛው ለማሳየት ብዙ መድረኮችን ብዙ አጋጣሚዎችን ተጠቅሜ ተናግሬ ያለው ብያ አስጠንቅቄ ያለው ብያ አምናለሁ። አሁንም እንደዛው ነው ማስበው። ይህንን ዘመን ሳስብ የመሳፍንትን ዘመን አስታውሳለሁ። የመሳፍንት ዘመን መጽሐፉን ብንመለከት እስራኤል በኃጢአት ወደቀ፣ ተቀጡ፣ ጮሁ። እግዚአብሔር መሳፍንትን አስነሳላቸው የሚል እንዲህ አይነት ዙረቶችን ታገኙትባላችሁ። ኃጢአት፣ ውድቀት፣ ከዛ ምጥ ውስጥ መግባት፣ ከዛ መጮህ፣ ከዛ ዳኝ መዘጋጀት ማለት ነው። ይሄ አጠቃላይ ታሪካቸው ሆኖ ነው የምንመለከተው። ምንድነው ዋነኛው ምክንያት ብላችሁ ደግሞ ብትመረመሩ ያንን ዘመን ቅይጥነት ነው እና የቅይጥነቱ መለኪያዎችን ወይ ደግሞ ማሳያዎችን በመጽሐፍ ቅዱስ እንኳን ብንመረምር መንፈሳዊ መቃወስና የለዘበ ማንነትን አስከትሎባቸዋል። ቀውስንና እንደገና የለዘበ ማንነትን እስራኤላውያን ከከናናውያን ሙሉ በሙሉ ባለመውጣታቸው የእነርሱን ባህልና አምልኮ ከራሳቸው ጋር ስለቀላቀሉ የእግዚአብሔር ቃል በዚህ በመሳፍንት መጽሐፍ ምዕራፍ 2 ላይ ስትመለከቱ ለእግዚአብሔር ብቻ የመቀደስ ማንነታቸውን በማጥፋታቸው የመጣባቸውን አዙሪት ምዕራፍ 2 ይነግረናል።
እዛ ውስጥ የአንድ ካህን ታሪክ ታስታውሳላችሁ አይደል? ሚኪያስ የሚባል እግዚአብሔርንና የጣዖት አምልኮን አንድ ላይ አዳምሮ ለማምለክ እንዲህ አይነት አገልግሎት በመጀመሩ ሙሉ አንድን ነገድ እንዴት እንዳበላሸ ይሄ መጽሐፍ ይነግረናል ማለት ነው። የጌዲዮንም ታሪክ እንደዛው ነው። በጣም በሚያስገርም የእግዚአብሔር ማዳን ለህዝቡ ልትድግና ከላከው በኋላ በውጤቱ ግን የምናገኘው ምንድነው? ትቶላቸው የሄደው የቅይጥነት አምልኮ በኋላ ምን እንዳስከተለባቸው ይነግረናል። ከፍተኛ የሆነ የሥነ ምግባር ብልሹነት በህዝቡ መካከል እንዲመጣ ዋነኛው ምክንያት በዚህ በመሳፍንት መጽሐፍ ውስጥ ዋነኛውን ሚና የተጫወተው ቅይጥነት ነው። አምልኮ ሲቀላቀል ስነ ምግባር ይደፈርሳል። ያንን በዚህ በመሳፍንት መጽሐፍ ምዕራፍ 19 እና ከምዕራፍ 19 እስከ 21 ባለው ታያላችሁ። ስለዚህ የእስራኤል ህዝብ አንድ መገለጫ ነበረው በዛ ዘመን ማለት ነው። ሁሉም ሰው በመሰለው መንገድ ልክ ብሎ ያሰበውን ነገር እግዚአብሔርን ለማምለክ ይመርጥ ነበር። የራሱን ልክነት ያበጅና ይተገብር ነበር። ቅይጥነት የራሳችንን ልክነት የማበጀት ስርዓት ማለት ነው። ስለዚህ አንድ የጋራ ስታንዳርድ ከሌለን፣ አንድ መለኪያ ከሌለን፣ አንድ የጋራ እውነት ከሌለን፣ አንድ የጋራ የአምልኮ አስተሳሰብ አስተምህሮ ከሌለን ያ የተቀየጠ አምልኮ ይባላል ማለት ነው። ከዚህ አንጻር የአዲሱ ዘመን እንቅስቃሴ ምንድነው የሚለውን እንዴትስ እየሰራ ነው የሚለውን ነገር ወንድማችን ባይሳ የራሱን አተያይ ከእግዚአብሔር ቃል ምልከታ ተነስቶ በቅድሚያ እሱ ይነግረናል። የሚቀጥለውን ደግሞ መጋቢ ልዑል ይነግረናል። እድሉን ለነሱ በመስጠት እጀምራለሁ ማለት ነው። እግዚአብሔር ደግሞ ሌላ ቀን ሌላ ተጨማሪ እድል ስለሰጠን ስሙ ይባረክ። አንድ ወዳጄ አስቻለው የሚባል ቅይጥነት የምትል መጽሐፍ ጽፎ ነበር። ምናልባት ካገኛችሁና እኔ ጉዳዩ እንደዚህ ችግር ነው ብዬ አላስብም ነበር። ግን አስቼ ወዳጄ ስለሆነ የመጀመሪያ ቀድሞ ከሚገመግሙትና አስተያየት ከሚሰጡት አንዱ እንዲሆን ሰጠኝና ሳየው በቃ እግዚአብሔር ንጹህና ቅዱስ ነው። ከዛ ዲቪያንት የሆነ ሲስተም አለ፣ የወደቀ መልአክ። እግዚአብሔር ንጹህ አድርጎ የሰጠውን ትእዛዝ በሙሉ ፕላስ አድርጎ የሆነ ነገር ቀይጦበት ከመጀመሪያው ከእናታችን ጀምሮ ከእግዚአብሔር ስርዓት እየነጠለን የሆነ ነገር እየጨመረ እየቀየጠ እስከ ዛሬ ድረስ መተናልና እሱን በዛ መጽሐፍ ላይ አየው ማለት ነው። ስለዚህ ወዳጄ በጣም ትልቅ ትኩረት ከሰጠበት አንዱ ይሄ የአዲሱ ዘመን እንቅስቃሴ ነው። እንዴት ነው ይላል። እንደው ዝም ብለን ወደ ኋላ ስንመለስ ሰው እግዚአብሔርን እንዲፈልግና እንዲያመልክ ተደርጎ ተፈጥሯል። ዳስ ኢኔት ኔቸር። በቃ እግዚአብሔርን እንድንፈልግ ተደርገን ተሰርተናልና ያለ እርሱ መኖር አንችልም። ልክ እግዚአብሔርን ለመፈለግ ስናስብ ቀና ስንል ከዋክብት፣ ቀና ስንል ጨረቃ ምናምን እናያለን። ልክ እግዚአብሔር የረዳቸው ከከዋክብቱ ባሻገር ፈጣሪውን የማየት እድል ያገኛሉ። እግዚአብሔር የረዳቸው ከጀርባ ሆኖ ሁሉን የሚያሽከረክረውን እግዚአብሔርን ያገኙና እሱን ያመልካሉ። እድሉ የሌላቸውና አይናቸው ፈጦ ጨረቃ ላይ የቀረ ደግሞ ኮከብ እየቆጠሩ ነገሮች በኮከብ ቆጠራ ነው የሚሄዱት ብሎ ያስባሉ። ኒው ኤጅ ሙቭመንት ጅማሬው እሱ ነው። ኒው ኤጅ ሙቭመንት የሚባለው የአዲሱ ዘመን እንቅስቃሴ ከኮከብ ቆጠራ ጋር የተገናኘ ነው። ይሄ ከድሮ ጀምሮ ሰዎች ህይወታቸውን ለመምራት መልካም አጋጣሚ ጋር ለመድረስ የወደፊት ዕጣ ፈንታቸውን ለመለካት በሰማይ ውስጥ ከተቀመጡት ብርሃናት አንጻር ከሆነ ነገር ጋር አድርጎ ያገናኛሉ። እንዴት ታዲያ አዲስ ሆነ ያላችሁኝ እንደሆነ አሜሪካ ያው የባቢሎን አይነት መንፈስ ነው የሚያጠቃት። አይታችሁ ከሆነ የድሮ ኢምፓየሮች አሶር ህዝቦችን ስትገዛ የዓለም ገዢ ስትሆን አንዱን ህዝብ ወደ ሌላ አንዱን ወደ ሌላ ታረግና እንዲህ እንትን አድርጋ ነው የምትኖረው።
ባቢሎን ስትመጣ ደግሞ እንዳለ አግበስብሳ ነው የምትቀይጠው አንድ ላይ። ከዛ በኋላ የራሷን ሃይማኖት ምናምን ሜዶ ፐርዣን ደግሞ ነጻነት የሚመስል ነገር ይለቃል፣ ከዛ ይቆጣጠራል። እና አሜሪካ ግን የዓለም ላይ ያሉትን ህዝቦች ሃይማኖቶች ሁሉ ነገር የማክበስበስ አይነት ነገር ይታይባታል። እና 1960ዎቹ ላይ ከኤዥያ አካባቢ የሄዱት ከፋር ኢስት የሄዱ ሰዎች ተሰበሰቡና አንድ ከዘመኑ ሳይንስ ጋር የሚገናኝ ነገሮችን መፍጠር ጀመሩ። ያንንም ይሄ የሰው ልጅ በሚታይ ግዑዝ ነገር ብቻ አይመራም ወደሚል አይነት እምነት ተመጣ። አይታችሁ ከሆነ ሶሻሊዝም ግዑዝን ነገር ብቻ ነው፣ የአይዲዮሎጂስ ጥሩ አይደለም፣ የሚታይ ነገር ብቻ ነው ይላል። ከዛ እሱ ነገር አልሰራም ብዙ ሰው ከዛ በላይ ፈላጊ ሆነ። የሰው ልብ በቁስ ሚረካ ስላልሆነ እሱን የሚያረኩበትን ፍልስፍና ሲፈልጉ ኒው ኤጅ ሙቭመንት ሜታፊዚክስን፣ ኮከብ ቆጠራን፣ የተለያዩ ጥንቆላዎችን ከሳይንስ ጋራ ቀይጦ የሚያቀርብ ነገር ሆነ 1960ዎቹ ላይ። ከዛ ይሄ ኮከብ ቆጠራ ምንድነው የሚለን? አንድ የኮከብ ዘመን 2000 ዘመን ነው ይላሉ። 2000 ዓመታትን ይዛል። ከዛ የባለፈው ዘመን የፓይሲስ ዘመን ነው አቆጣጠሩ፣ የ2000 የፓይሲስ ዘመን ነው። አሁን ደግሞ የአኳሪየስ ዘመን ሊገባ ነው አሉ። እነሱ ናቸው የሚሉት። አኳሪየስን ማናቅ ኦሲስን ማናቅ ግን እነሱ የሚሉት አሉና እና ምን ይሁን ስንል በዚህ አኳሪየስ ዩቶፒያ ወይንም አብሶሉት የሆነ ሰላም ደስታ ያለበት ፕላኔት ሊፈጠር ነው አሉን። ይሄ ኮከብ እሱን ነው ይዞ የሚመጣው። እንዴት ነው የሚሆነው አልናቸው። አንድ መንግስት፣ አንድ ሃይማኖት፣ አንድ ቋንቋ ነው የሚኖራት እቺ ዓለም። ከዛ የተለያየ ቋንቋ እናወራ፣ አንድ መንግስት ነው የሚኖረን፣ አንድ ከረንሲ ነው የሚኖረን አሉን። በዚህ በኒው ኤጅ ሙቭመንት እንግዲህ ይሄ ትምህርት ከግሎባላይዜሽን ጋራ ከሚዲያ እድገት ጋራ ተገናኝቶ መጣና ምን መሆን ጀመረ? ክርስትናን፣ ሳይንስን፣ ቡዲዝምን፣ ሂንዱይዝምን፣ እስልምናን አዋተው ሁሉም ሳያኮርፉ የራሳቸውን ድርሻ አዋተው አንድ ሃይማኖት ወደ መመስረት ሂደት ተመጣ ማለት ነው። ከዛ ይሄ ሃይማኖት ጥሩ ነው እኛም ብቻ ነው የማያዋጣን ባይዞ ለነሱ ችግር የለባቸው። ኦልሞስት ሁሉም እዛው ስለሆኑ እነሱ አንድ ቢሆኑ ችግር የለባቸውም። እኛንም ቀላቀለን። እቺን ሴትዮ ሳልጠቅሳት አላልፍም። አንዲት ሚሽነሪ የነበረች በተለይ ወደ ህንድ ሀገር ሄዳ ለወታደሮች ወንጌል ስትሰራ የነበረች ሴት እንግሊዛዊት ወደ አሜሪካ ስትሄድ ይሄ ክፉ ደዌ ያገኛት። ይሄ የኒው ኤጅ ሙቭመንት። ከዛ በኋላ ኤሊሲ ቤይል የምትባል እቺ ሴት ይሄንን ትምህርት ምን አረገች? አጡዛ የኒው ኤጅ ሙቭመንትን ትምህርት ከክርስትና ጋር ደና አርጋ ቀይጣ የሚያምር አድርጋ አቀረበች። ትምህርቱ ዛሬ ኢትዮጵያ ውስጥ በደንብ ዲኖሚኔሽን አግኝቶ አለ። እኛ ጋር የደረሰው ፌዝ ሙቭመንት ነው። ትምህርቱ ከሜታፊዚክስ ጋር ይቀዳል። እናንተን ነው አምላክ የሚያደርገው። ሁሉ ነገር በቃላችሁ የምትፈጥሩ የምትችሉ አይነት ነገር ናችሁ። ኦቶኖሚውም ለእናንተ ይሰጣል። እግዚአብሔርን አምጥቶ ወደ ዶክትሪኑ በኋላ ምናልባት እድሉን ካገኘን እንመጣለን። ይሄ እግዚአብሔር የተባለውን ሶቨሪን በራሱ ገዝቶ የሚኖረውን እግዚአብሔር ፓንቴይዝም የሚባል አስተምሮ አለ። ሁሉ እግዚአብሔር ነው፣ እግዚአብሔር በሁሉ ውስጥ አለ። የነጠለ ያለ አምላክ የለም ፈጣሪ። እና አንተ ትንሽ አይምሮ እንደና አርገ ከሰራ ኢንላይትንድ ከሆንክና ሪኢንካርኔትድ ከሆንክ ትደርስበታለህ። እና አምላክ አያስፈልግም አንተው ራስህ አምላክ ነህ የሚል አይነት ድንገት አምልጦ ዊ አር ጋድ የሚል ነገር ሰምታችሁ ታውቃላችሁ? ቃላችሁ ይፈጥራል የሚል በቃ እሱ ማለቴ ነው። እኛ ጋር የደረሰው እንትኑ እሱ ነው። ግን ምንጩ የኒው ኤጅ ሙቭመንት አንዱ አካል ነው። ስለዚህ ችግሩን እንደው ከርቀት ብቻ ሳይሆን ዛሬ እንደው ይሄ ውይይት በኢሬቻና በምናምን ላይ ቢቆም ፍጹም ሊሆን አይችልም። እሱ እንደውም ከንትኑ አንፃር ያልፍበታል፣ ብዙም አይሄድም። ይሄ ኒው ኤጅ ሙቭመንት ግን በቃ ኦልሞስት አንዱ ገዢ፣ አንዱ ሲስተም፣ አንዱ ከረንሲ እያለ ዓለም ላይ በኃይል እየሰራ ያለ ምናልባት የመጨረሻው አንታክራይስቱን ለማንገስ የሚሰራ አሰራር ስለሆነ በጣም አደገኛ ነውና ኒው ኤጅ ሙቭመንት እንደዛ የተጀመረ ድሮም የነበረ ነገር ግን ከእውቀት ከምናምን ጋራ
ከክርስትና ጋር ተቀይጦ የመጣልን አዲስ ሃይማኖት ነው። እሱም እኛ ቤት ውስጥም አለ። እሱን ነው እንግዲህ ዛሬ የምናወራበት። ሁላችሁንም በጌታ ስም እንደገና ሰላም እላችኋለሁ። እንደምን ከረማችሁ? ለዚህ ለቤሪያ የተወደደ ጉባኤ ደግሞ እግዚአብሔር ስላደረሰን ስሙ የተባረከ ይሁን። እንግዲህ ዛሬ ለየት ባለ መንገድ ሶስተኛ ወር የሰጠነው ይሄ ርዕሰ ጉዳይ እስካሁን በሁለት ወሮች ነበር የምንጨርሰው አንድን ቶፒክ። ይሄኛው ምን ያህል አንገብጋቢ እንደሆነ መቼም ከዚህ ራሱ ትረዳላችሁ ብዬ አስባለሁ። በጣም አስፈላጊ በጣም ኢምፖርታንት ስለሆነ እንደተባለውም የሁላችንን ቤት እያንኳኳ ስለመጣ ነው 3 ወር ሰጥተነው 3 መድረክ ሰጥተነው እንደዚህ ጠንከር ባለ መንገድ የምንነጋገረው። እንግዲህ ስለ ኒው ኤጅ ነው ዛሬ የምናነሳው። ምክንያቱም አገር በቀል የሆኑትን ቅይጥነቶች ባለፉት 2 ፕሮግራሞቻችን አይተናልና ዓለም አቀፍ የሆነውን ነገር ደግሞ እንመለከታለን። ስለዚህ የተቀባበልን ትንሽ ነገሮችን እናነሳለን። ወንድሜ ባይሳ እንደተናገረ ኒው ኤጅ ወይም አዲስ ዘመን እንቅስቃሴ ሲባል አሮጌ ዘመን የሚባል ነበር ማለት ነው አይደለ? ዘመን አዲስ ከተባለ አሮጌ ያለ ማለት ነው። አሮጌ የሚሉት እንግዲህ እንደተባለው 2000 ዘመን እስካሁን ክርስቶስ ከተወለደበት ጊዜ ጀምሮ የነበረው እስካሁን ያለው ዘመን አሮጌ ዘመን ነው። አሁን አዲስ ዘመን እየባተ ነው፣ አዲስ ዘመን እየመጣ ነው ይላሉ። ምናልባት እንዳውም በትክክል የሚመጣው የሚሉት እነሱ ገና አልገባም ግን እየገባ ነው ብሎ የሚናገሩት ይሄ አኳይረስ የሚባለው ዘመን እየገባ ነው ይላሉ። እና ከዛ በኋላ 2000 ዓመት ይቆያል። ያ የፍጹም ብልጽግና የፍጹም እድገትና የፍጹም አንድነት ዘመን ይሆናል ይላሉ። እኛ ስለ እምነት ስለሚያሳስበን ስለ ቤተ ክርስቲያን ስለሚያሳስበን እንነጋገረዋለን እንጂ ይሄ ነገር የሚነካው ሳይንስን ይነካል። አዲሱ ዘመን እንቅስቃሴ ማለት የቸርች ወይም የመንፈሳዊ ወይም የሃይማኖት ጉዳይ ብቻ አይደለም። የሃይማኖት ራሱን የሚገልጠው በሃይማኖት ብቻ አይደለም። ስፖርት ውስጥ አለ፣ ኪነ ጥበብ ውስጥ አለ፣ ጤና ውስጥ አለ። ለምሳሌ በጤና እንኳን ስትሄዱ የጤና እንትን ስነ ምግብ ውስጥ አለ፣ አበላል ውስጥ እያንዳንዱ ነገር ውስጥ አለ ማለት ነው። በዙሪያችን ሁሉ ነገር ውስጥ አለ። ከሱ ኤግዘምትድ ልንሆን አንችልም። ሁሉንም ነገር ይነካካል። ማህበራዊ መስተጋብሮቻችን ሁሉ ይነካካል። ሁሉም ውስጥ አለ። ስነ ልቦና ውስጥ አለ። ስለዚህ ከዚህ ነገር ነፃ የሆነ ሰው የለም። ቸርች ውስጥ አልሄድም፣ ሃይማኖት አይመለከተኝም፣ ስለዚህ ከኒው ኤጅ እንቅስቃሴ ነፃ ነኝ ማለት ማንም ሰው አይችልም። ምክንያቱም ባለበት በሚፈልገው ነገር ላይ ስለሚመጣ። እኔ ጥቂት ነገሮችን ማተኩረው ምንድነው ከኛ ከሚያሳስበን ከዶክትሪናችን አንጻር ብቻ ነው መመልከት የምንፈልገው። ምን ይነካካብናል የሚለውን ነገር ጥቂት ለማሳየት እሞክራለሁ። ምን ይነካብናል ብንተወው፣ ዝም ብንለው፣ ባንዋጋው፣ ሰውን ባናነቃ፣ ራሳችንን ባንነቃ ምንድነው የሚነካብን የሚለውን ነገር ጥቂት መናገር እፈልጋለሁ። 1 3 ወይም 4 አቅጣጫዎቻችን ላይ በጣም ቀጥተኛ የሆነ ነገር ውስጥ ይገባል። አንደኛው ነገረ እግዚአብሔር ውስጥ ይገባል። ስለ እግዚአብሔር ያለን ቴዎሎጂ ላይ ወይም ስለ እግዚአብሔር ያለን አስተሳሰብ ላይ ቀጥተኛ የሆነ ኢምፕሊኬሽን አለው ይሄ አዲሱ ዘመን እንቅስቃሴ። ምክንያቱም እኛ እግዚአብሔር ስንል ምን ማለታችን ነው? በአንድነትና በሶስትነት የሚኖር ስሉስ አምላክ የሁሉ ፈጣሪ የሆነ ከፍጥረት የተለየ አምላክ አለን እንላለን። ቅዱስ የሆነ ሁሉን የሚችል ሁሉን የፈጠረ አንድ አምላክ አለ፣ ራሱን በሶስትነት የገለጠ ብለን እንገልጣለን። አዲሱ ዘመን እንቅስቃሴ ደግሞ ስላሴን አይቀበልም፣ ከናካቴው ይክዳል። እግዚአብሔርንም ደግሞ ከፍጥረቱ የተለየ ማንነት አይሰጠውም። ፍጥረትና እግዚአብሔር አንድ ነው ይላል። ፓንቴይዝም የሚባለው በሩቅ ምስራቅ ያለው የእምነት እንደ አዲስ ከምዕራቡ ጋር ቀደም እንደተባለው እያንዳንዱ ሃይማኖት ለአዲሱ እንቅስቃሴ ስላዋጣ ነገረ እግዚአብሔሩ ከተወሰደ ብትሉ ከፓንቴይዝም ከሩቅ ምስራቅ ነው የተወሰደው። እነሱ ተፈጥሮንና ፍጥረትን አይለዩም። ፍጥረትና ፈጣሪ አንድ ነው። እግዚአብሔር ሁሉም ውስጥ አለ። ይሄን ሲናገሩ ግን እንዲሁ በደረቁ አይናገሩም። አደገኛነቱ እሱ ላይ ነው። እንዲሁ በደረቁ ቢናገሩ ሪጀክት እናረጋቸዋለን። ነገር ግን የኛኑ ቴክስት መጠቀም ይፈልጋሉ። መጽሐፍ ቅዱሶቻችን ውስጥ ያሉ ቃሎችን አጣመውና ቦጭቀው ወስደው መጠቀም ይፈልጋሉ። ለምሳሌ እግዚአብሔር ሁሉ ነው በሁሉም ነው የሚል ቃል አለ። አንደኛ ቆሮንቶስ ምዕራፍ 15 ላይ እግዚአብሔር ሁሉ በሁሉ ይሆናል የሚለው ሁሉ በሁሉ ማለት እንደዛ ማለት ነው። በዛፍ ውስጥም በድመት ውስጥም በእንጨት ውስጥም በሁሉም ነገር ውስጥ እግዚአብሔር አለ ማለት ነው። ራሱ መጽሐፍ ቅዱስ ይሄን ይናገራል ይላሉ ማለት ነው።
ክርስቶስ ሁሉ ነው በሁሉም ነው የሚል አለ ቆላሴስ ላይ። እኛ ነገር ሁሉ በሱ የሆነ እኛም በሱ የሆነን አንድ አባት አለ ቆሮንቶስ ላይ። እነዚህን እየወሰዱ የሚቀደሰውና የሚቀደሱት ሁለቱም ከአንድ ናቸው ዕብራውያን የሚናገረው አለ። ስለዚህ ሁሉም አንድ ነው። እኛ የዛ ዓለም አቀፍ አምላክ አካል ነን። ስለዚህ እኛም ራሳችን ፓርት ኦፍ እግዚአብሔር ነን ሁላችንም። ስለዚህ እግዚአብሔር የሚባል ራሱን የቻለ ልዩ አካል የለም። በሶስትነት የሚታወቅ በአንድነትና በሶስትነት የሚኖር ራሱን የቻለ ከፍጥረቱ የተለየ አምላክ የለም። ፍጥረቱ ሁሉ ነው አምላክ ማለት ይላሉ ማለት ነው። ስለዚህ ነገረ እግዚአብሔራችን ላይ የስነ መለኮታችን ላይ ትልቅ የሆነ ተቃርኖ ያመጣል። ይህን ተቃርኖ ግን ለማምጣት የሚጠቀሙት ራሱን መጽሐፍ ቅዱስን ይጠቀማሉ እያዛቡ ማለት ነው። ሁለተኛ ትምህርተ ክርስቶስ ላይ ወይም ክርስቶሎጂ ላይ ሲመጣ ደግሞ ክርስቶስ ኢየሱስን እኛ እንደ መጽሐፍ ቅዱስ ትምህርት የምንቀበለው የሥላሴ ሁለተኛው አካል የሆነ ሥጋ ለብሶ ሰዎችን ለማዳን ቤዛ ዓለሙን የተገለጠ ከጥንት የነበረ አምላክ ከዘላለም የነበረ አምላክ ዓለም ሳይፈጠር የእግዚአብሔር ልጅ የነበረ አምላክ ብለን እንደምንገልጠው አዲሱ ዘመን እንቅስቃሴ ግን ይሄን ይክድና ምንድነው የሚለው ክርስቶስ ኢየሱስ እንደማናችንም ሰው ነው። ነገር ግን የመጣው ወደዚህ ምድር ቤዛ ለመሆን ወይም አምላካዊ ተልእኮ ለመፈጸም ሳይሆን ሰው ልጆችን ኢላይት ለማድረግ ለማንቃት ነው የመጣው። ምን እንደማለት ነው? እንደ ጎታማ ቡድሃ እንደ መሐመድ እንደ ሌሎቹ ሁሉ አንቂ ነው። ሰዎችን ለማንቃት የተላከ ነው እና እሱ ራሱ ሲወለድ ተራ ሰው ሆኖ ነገር ግን ይሄንን ክርስቶስነትን በእድገት እና በስራው ያገኘ ነው። ከዛ በኋላ ወደዚህ የደረሰ ነው ብሎ ያስተምራሉ። ይሄ ትምህርት አዲስ ትምህርት አይደለም። ምናልባት ኖስቲኮች በዮሐንስ ዘመን የነበሩት በአንደኛው ክፍለ ዘመን መጨረሻ አካባቢ የነበሩት ሰዎች ይሄን ትምህርት በደንብ ያስተምሩ ነበር። ክርስቶስ ኢየሱስ በስጋ የተገለጠውን ይክዱ ነበር። ስለዚህ ነው ዮሐንስ ክርስቶስ በስጋ እንደመጣ የማይታመን ትምህርት ሁሉ ከእግዚአብሔር ዓለም ብሎ የተቃወሙ። ስለዚህ የሱን አምላክነት እንደማናችንም ነው። ሁላችንም ክርስቶስ ያደረገውን የማድረግ ፖቴንሻል አለን፣ እንደ ክርስቶስ የመሆን ችሎታ አለን ብሎ ያስተምራሉ ማለት። ስለዚህ ዩኒክ የሆነውን የእግዚአብሔር ልጅ ይክዳሉ። የእግዚአብሔር ልጅነቱንና ዩኒክነቱን የሚክድ አስተምሮ ያመጣሉ። ይሄን ለመናገር ደግሞ ራሱ እንዳልኩት ቅድም መጽሐፍ ቅዱሳዊ ነገሮችን ይጠቀማሉ። ክርስቶስ ኢየሱስ በሚጠመቅበት ጊዜ አምላክነት እንደተቀበለ አንዳንዶች ያስተምራሉ። በኢንላይትመንትና በገባው እውነት ይሄንን ፖቴንሻሉን ተጠቅሞ ያደረገውን እንዳደረገ ያስተምራሉ እና ከዛም እየወሳሰዱ ለማሳየት ይሞክራሉ። ነገረ ሰብን ወይ ደግሞ የሰውን በሚመለከት ደግሞ የምናስተምረው ትምህርተኛ እንደ መጽሐፍ ቅዱስ ሰው የእግዚአብሔር የከበረ ፍጥረት ነው። ነገር ፍጡር ነው። በስድስተኛው ቀን እግዚአብሔር የፈጠረው ለፍጥረቱ እግዚአብሔርን ወክሎ ገዢ እንዲሆን የተፈጠረ ነገር ግን ፍጡር የሆነ በእግዚአብሔር ላይ የሚደገፍ ነገር ግን ደግሞ ኃጢአት ሰርቶ ከእግዚአብሔር የተለየ በኋላም የተስፋ ቃል የተቀበለና በተስፋው ቃል በኩል ዘላለማዊት የሚቀበል ተስፈኛ ፍጡር አድርገን ሰውን ስንሰብክ የአዲሱ ዘመን እንቅስቃሴ ደግሞ ሰውን የአምላክ አካል ስለሆነ መዳን የሚባል ነገር የማያስፈልገው ነገር ግን በውስጡ ያለውን ፖቴንሻል ብቻ በማወቅና ያንን በማውጣት እሱ ራሱ ወደሚፈልገው ማናቸውም ከፍታ መድረስ እንደሚችል እና በውስጡ ያለውን እምቅ ኃይል ሪሊዝ ማድረግ የሚችል ከሆነ በኢንላይትመንት በእውቀት ከዛ በኋላ ወደዛ መምጣት ይችላል። ስለዚህ እያንዳንዱ በምድር ላይ ያለ ሰው እንደዚያ ፖቴንሻል አለ። ይሄን ፖቴንሻል በሁለት ነገር ማምጣት ይችላል ብለው ያስተምራሉ። አንደኛው በኢንላይትመንት ነው። ኢንላይትመንት ማለት በአብርሆት በመረዳት በሚስጥራዊ እውቀት ወደዚህ ፖቴንሻሉ ሰው መድረስ ይችላል። በዛ ካልቻለ ደግሞ እንደገና በመፈጠር ወይ ደግሞ ሪኢንካርኔሽን በሚባለው እንደገና ፍጥረት በዑደት ስለሆነ የሚመጣው ከሞተ በኋላ እንደገና ደግሞ በሌላ ስጋ ተገልጦ ደግሞ ወደዚህ ፍጽምና ይደርሳል ብሎ ያስተምራሉ ማለት። ስለ ሰው ያላቸው አስተምሮ እነዚህን ሁለት ነገሮች ያካተተ ይሆናል ማለት ነው። ስለ ሞራል ስለ ኃጢአት ስለምንለው ነገር ደግሞ ያላቸው አስተምሮ ደግሞ ምንድነው? እኛ የምናስተምረው እንደ መጽሐፍ ቅዱስ የመጽሐፍ ቅዱስ ትምህርት ምንድነው? ሞራል አብሶሉት ነው፣ ፍጹማዊ ነው። ምንድነው? መለኪያ ስላለው ፍጹም ከሆነው ከእግዚአብሔር አንጻር ስለሚታይ ብያን የሚሰጠው በእግዚአብሔር ስለሆነ እግዚአብሔር የኮነነው ነገር ሁሉ ኃጢአት ነው፣ ክፉ ነው፣ ንጹህ አይደለም።
በእግዚአብሔር መንገድ የሚካሄድና እግዚአብሔርን መምሰል ብቻ ደግሞ ንጽህና ነው፣ ቅድስና ነው ብለን እናስተምራለን እንደ መጽሐፍ ቅዱስ። እነዚህ ሰዎች ደግሞ ምንድነው የሚሉት? ሞራል የሚባለው ነገር አንጻራዊ ነው። ለአንተ የሚታይህና ለሌላ ሰው የሚታየው ነገር አንድ አይደለም። ሁሉም ሰው በራሱ ትክክል ነው። አንድ አብሶሉት የሆነ ትሩዝ የለም። አንድ አብሶሉት የሆነ የሞራል መለኪያ የለም። ስለዚህ ማንም በማንም ላይ መፍረድ አይችልም። ማንም ማንንም ማጽደቅ አይችልም። ማንም ማንንም መኮንን አይችልም። ሁሉም ሰው በራሱ የሚያደርገው ነገር ትክክል ነው ብለው ያስተምራሉ ማለት ነው። ይሄ እንግዲህ ስለ ኃጢአት ባለን አስተምሮ ላይ ግልጽ የሆነ ነገር አለው ማለት ነው። እና ለዚህም ብለው በነገራችን ላይ እንዳልኩት ለእያንዳንዱ ስህተት ነገራቸው የሚጠቅሷቸው ነገሮች አሉ። ለምሳሌ አትፍረድ የሚለውን ቃል ሊጠቀሙ ይችላሉ። ለምንድነው ማትፈርደው? ሁሉም ሰው ትክክል ስለሆነ ብለው ይፈታሉ ማለት ነው። በራሳቸው ከቃሉ አውድ ውጪ እንደዛ አድርገው ሊያስቀምጡት ይሞክራሉ። ከዚህም ውጪ ደግሞ በመቻቻ ይሄ ቶለራንስ የሚባለው ነገር በአሁኑ ጊዜ በጣም በየቦታው በጣም ሲነገር የምትሰሙት አንድ ቃል ቢኖር መቻቻል የሚባለውን ቃል ነው። መቻቻል ምን ማለት ነው? ሁሉም መንገዶች ሁሉ የሚያደርሱት ወደዛ ወደ ድነት ወደ ዘላለም ሕይወት ስለሆነ ሁሉንም ቻለው፣ ሁሉንም ተቀበለው ወደሚል ነገር ይመጣሉ። እንደገና ረቂቅ ወደ መንፈሳዊነትን ተመስጦን እንደ ልምምዶች አሉ። ለምሳሌ በተመስጦ ውስጥ የሚደረጉ ልምምዶች ስፖርታዊ እንቅስቃሴዎች ሊሆኑ ይችላሉ፣ ሃይማኖታዊ ተመስጦች ሊሆኑ ይችላሉ። እነዚህን ሁሉ በማካተት እነዚህ ነገሮች የሰውን ሁለንተና ወይም የሰውን ፖቴንሻል ወደ ሙላት የሚያመጡ ናቸው ይላሉ። እነዚህ ነገሮች በቀጥታ ስለሚመለከቱን እነሱ ላይ ፎከስ እናደርጋለን ማለት ነው። ምክንያቱም ከእምነታችን ጋር በፊት ለፊት የሚጻረሩ ስለሆነ አንድ ነገር ብቻ ተናግሬ አበቃለሁ። ምንድነው ግቡ ወደሚለው ስንመጣ ይሄ የነዚህ ነገር ምንድነው? ለሚመጣው ሐሰተኛው ክርስቶስ ጥርጊያ መንገድ መጥረግ ነው። እና ምክንያቱም አዲሱ የዓለም ስርዓት ይመጣል ለሚሉት ለዛ ያንን ደግሞ ያመጣል ብሎ ክርስቶስ በነገራችን ላይ ክርስቶስ ይመጣል የሚባለውን ነገር አይቀበሉም። ክርስቶስ ይመጣል የሚባለውን ይክዳሉ። ነገር ግን የሚመጣ ግን አለ። የሚመጣና ዓለምን የሚገዛ አንድ ኃይል እንደሚመጣ ግን ያምናሉ። ይሄ በተለይ ከቡዲዝም አስተምሮ ጋር በተያያዘ አንድ የሚጠበቅ ሰው አለ። እንደ ግለሰብ ይመጣል ተብሎ ዓለም ወይ በአዲሱ ዘመናዊ ዓለም የሚጠበቅ አንድ እንትን አለ፣ አካል አለ፣ ሰው አለ። ይሄ ማን ነው ብለው ይጠሩታል። ይሄንን ሰው ሜትሪያ የሚባል ይመጣል። ይሄ ሜትሪያ የሚባለው ምንድነው የሚያደርገው? በዓለም ውስጥ ያሉትን የእዝ መዋቅሮች ሁሉ ይሄ ሃይራርኪካል የሚባሉት እንትኖች ሁሉ ኦርደሮች ሁሉ ተቆጣጥሮ ዓለምን በጸጥታ አንድ የሚያደርግ በኢኮኖሚ ብልጽግና አንድ የሚያደርግ በሁሉም ነገር አንድ አድርጎ ያችን ትመጣለች የተባለችውን አኳሪስ ኮከብ የሚገዛባትን ያችን ዓለም የሚፈጥረው እሱ ነው ብለው ስለሚያስቡ በቀጥታ ደግሞ እኛ ይመጣል ብለን ከምንሰብከው ከክርስቶስ ጋር በፊት ለፊት ይላተማል ማለት ነው። እኛ ምን ጠብቀው መድኃኒት አለ ከሰማይ የሚገለጥ መጀመሪያም የመጣ ለሰዎች ቤዛ የሆነ ሞትን ድል አድርጎ የተነሳ በአብ ቀኝ የተቀመጠ ተመልሶ ደግሞ የሚመጣና መንግስቱን የሚመሰረት ጌታ ስንጠብቅ እነሱ ደግሞ ይሄንን ማይቴሪያ የሚባለውን አካል ይጠብቃሉ። የአዲሱ ዓለም ገዢ ሆኖ ሰላምን ያመጣል ነው። ስለዚህ የሚያደርጓቸው ነገሮች ሁሉ ምንድናቸው? ለሱ ጥርጊያ መንገድ መጥረግ ነው ማለት ነው። እነዚህን ትምህርቶች የሚቀይጧቸው ለምንድን ነው? እሱ ሲገዛ ለሱ ሁኔታውን ለማመቻቸት ጥርጊያ መንገድ መጥረግ ነው። የኒው ኤጅ አጠቃላይ ግቡ ያንን እንዲመጣ ፕላትፎርሙን ማዘጋጀት ነው ማለት ነው። እዚህ ላይ ላብቃ። እንቀጥላለን። ተጨማሪ ማብራሪያዎች ስለሚያስፈልጉን ማለት ነው። አንደኛ በቀጣይ እቅዳቸው ዙሪያ ላይ እንደገና እናወራለን። እንዲሁም ደግሞ በቤተ ክርስቲያን ውስጥ አሁን እንዴት ይሰራል የሚለውንም እነዚህን ሁለት ነገሮች እናይና ወደ መፍትሄያቸው ደግሞ እንመጣለን ማለት ነው። ግን በቤተ ክርስቲያን እንዴት ነው የሚሰራው፣ ቀጣይ እቅዳቸውስ የሚለውን በሂሳብ ያስረዳን። ከዛ እዛ ላይ መጋቢ ሉል ቢቀጥል መልካም ነው። እሺ፣ ምን ያቀዳሉ ከተባለ ያው የእቅዱን መደምደሚያ ፓስተር ሉል ተናግሮታል። ሊያነክሱት የፈለጉ አንድ አለ፣ ዓለምን እገዛለሁ የሚል እኔ ሰላምን አመጣለሁ የሚል እና ምናልባት አንድ በጣም ክሪቲካል የሆነች ሞመንት አለች ምን ጠብቃት። ልክ ቤተ ክርስቲያን ከተነጠቀች በኋላ
ፕሌን ይከሰከሳል፣ መኪና ይጋጫል፣ ፋብሪካ አደጋ ይፈጠራል። እኛ ስለማንኖር ቤታችን ይዘረፋል። ኤክስትሪም ኪዮስ ነው የሚፈጠረው። በዚህ ፕላኔት ላይ ሆኖ የማያውቅ ዋይታ ይሆናል። አስባችኋል? እኛ የለንም፣ ተነጥቀን አንድ ፕሌን በዚህ በኩል እየሄደ ፓይለቱ ክርስቲያን ከሆነ ሲፈጠፈጥ ሰው ጠፍቷል ተብሎ ዜና ሲነገር ያቺ ክሪቲካል ሞመንት ነች። አንታ ክራይስቱ ፕላኔት ላይ ብቅ ብሎ ካልም ዳውን ኤቭሪባዲ ሄይ ዜር ተረጋጉ ይላል። ያኔ የሰው ልብ በጣም እየዋተተ ስለሆነ የሚጠቀማት ቃል ሰላም ነው። ሰላም ነው፣ ችግር የለውም ይላል። እና ዩፎ ነገር ወስዷቸው ሊሆን ይችላል፣ እናጠናለን፣ በጥናት ላይ ነው ያለው ይላል። አንዳንድ ፊልሞች እየተሰሩ ነው አሁን አሜሪካ ላይ ዩፎ ሰው መጥቶ ወስዷል ምናምን የሚባል ንግግር አለ። እና ለዛ ዲሴፕሽን ነው እያዘጋጁ ያሉት። ዩፎቹ መጥቶ ሰው ወስዷል፣ እንደዚህ አይነት ሰው ጠፍቷል፣ ኖሮ ተመልሷል ምናምን የሚባሉ ናሬሽኖች እሱ ነው። እና ግቡ ፓስተር እንዳለው አንታ ክራይስቱን አንግሰው አንድ ወርልድ ኦርደርን ለመፍጠር ነው የሚሮጡት። እና ፍጥነቱ የሰሞኗ የመጨረሻ ቴክስት ስልካችሁ ላይ ገባቻለች፣ ከፋይዳ ጋር አገናኙት ካልሆነ አይንቀሳቀስም የሚል በቃ የዛ እቅድ አንዱ አካል ሊሆን ይችላል ነው እንግዲህ። ማለቴ ቴክኖሎጂው ጥሩ ነው፣ ግን ሲስተሙ ምንድነው? ሁሉን ነገር ኮንትሮል ማድረጊያ ነው። ወደዛ ነው ዓለም በጣም እየፈጠነ ያለው። ስለዚህ ግቡ እሱ ነው። ግን እንዴት ነው ምናምን ከተባለ የገረመኝ አንድ ኤሊሲ ቤይል የጻፈችው ነገር አለ። በጣም እኛ 10ቱ ትእዛዛት ብለን እንደምንለው እነሱም ደግሞ ይሄንን ዓለም ወደዛ የሚወስዱበት አካሄዶች አሏቸው ያስቀመጧቸው። እግዚአብሔርና ጸሎትን ከስርዓተ ትምህርት ማውጣት ነው አንዱ እሱ ነው። በንጉሱ ጊዜ ኢትዮጵያ የስነ ምግባር ትምህርት የግብረ ገብ ትምህርት ምናልባት ባለፈው ውይይት ላይ እዚህ አካባቢ ሽበቶች አይቼ ነበር፣ ዛሬ ቀርቷል። እነሱ ትልልቅ አባቶች እነሱ የተማሩበት ስርዓተ ትምህርት ማለት ነው። እግዚአብሔር አለ፣ ሞራሊቲ አለ። አሜሪካ ውስጥም የተለያዩ የአውሮፓ ሀገራት ምናምን ነበር። አሁን ግን አለ እግዚአብሔር በብዛት የለም። ያው እየወጣ ነው ከስርዓተ ትምህርት። አንዱ እሱ ነው መንገዱ። እግዚአብሔር የለሽ ሰው ራሱ እግዚአብሔር ሆኖ ነገሮችን በራሱ የሚወስንበት ዓለም መፍጠር ነው። አንዱ መስላል እሱ ነው። ሁለተኛው የቤተሰብን ስልጣንና ቁጥጥር ልጆች ላይ እንዳይኖር ማድረግ ወይንም መቀነስ፣ ሬዲዩስ ፓሬንታል ኦቶሪቲ። መብቴ ነው የሚል ልጅ ማለት ማይቆነጠጥ ማይገረፍ። ፓስተሮች በእርግጠኝነት የጎረቤት ልጅ ቆንጥጦናል፣ ሁሉ ልጄ ነው እያለ መጥቶናል። እኔም ተመትቻለሁ። አሁን ግን የማንንም ልጅ አይደለም የእናንተንም ልጅ መምታት አትችሉም። በቃ ነጻነቱ ይሄ ነው ማለት ልቅ ትውልድ ማለት የማይገራ አንዲሲፕሊን እንደሆነ ፓኒሽ የማይደረግ አይነት ነው። ሁለተኛው እሱ ነው። ሶስተኛው በአይሁድና የክርስቲያን አማኞች ዘንድ ያለው የተለመደው የቤተሰብ መዋቅር ማጥፋት ነው። ይሄ ጁዶ ክርስቲያን ፋሚሊ ስትራክቸር ማለት ነው። እግዚአብሔር አብ አለ፣ እግዚአብሔር ወልድ አለ፣ ወንድ አለ፣ ሚስት አለች፣ ልጆች አሉ። ይሄ ዲቫይን ሃይራርኪ ነው። ማይናድ መለኮታዊ ስርዓት ነው። እሱ ነገር ማጥፋትና በጣም አይታችሁ ከሆነ ሲንግል ማም መሆን የሚያኮራ እንደሆነ ለምን ያስፈልጋል ማግባት እኛም እኩል ነን የሚል አይነት ንግግሮች እንዲኖሩ ማድረግ ነው። አንዱ መስላል እሱ ነው። ሌላኛው የትዳር ፍቺን ህጋዊነት ሂደት ማድረግ ነው። ዲቮርስን ሌጋል እና ኢዚ ማድረግ ነው። አንድ ሪሰርቹን የሚሰራ አንድ ልጅ አለ ኤገስት ላይ በዚሁ ላይ በአዲስ አበባ ከተማ በ3 ወር ውስጥ ብቻ በዚሁ አመት የተጋቡት ከ4000 በላይ የሚሆኑ ፍቺዎች ፈጽመዋል ይላል ዳታ። ይሄ እንግዲህ ዳታ ነው፣ ሪሰርች ነው የሚሰራው ሰውየው። እና ፍቺ በጣም በፍጥነት እየጨመረ ሰው ኢንዲፔንደንት ወደ መሆንና ራሱን ሪስፖንሲብል አድርጎ ለአንድ ሰው አስገዝቶ ከመኖር እየወጣ ነው። ይሄ ሌላኛው መስላላቸው ነው። እንዴት ነው የሚለውን ቀጣይ ግብረ ሰዶማዊነትን አማራጭ የህይወት ዘይቤ አድርጎ ማቅረብ ሆሞሴክሹዋሊቲ ይቻላል አይነት ነገር ማድረግ ማለት ነው። በዚህቹ ባለንበት ዘመን ድሮ በጣም የሚያስጮህ ነገር አሁን በጣም ኢዝሊ ነው እንዴ ምናምን የሚባልበት አይነት እንዲሆን ማድረግ ነው። ሌላ ባህልን ለመቀየር አርትን ክነ ጥበብን ማርከስ ልቅ የሆነ ማድረግን ነው። ፓስተር ቅድም ጠቅሰውታል።
ፖርኖግራፊ የሌለበት የለም። ሶሻል ሚዲያ ካለ ኢንተርኔት የሚጠቀም ሰው ሁሉም የሆነ የሚያየው ነገር አለ። ጥልቀቱ ነው እንጂ የሚለየን ኦልሞስት ይሄ ድሮ ራቁት ነው ሀፍረተ ስጋ ነው የሚባል ነገር ማይታፈርበት እንዲሆን ማድረግና ዓለምን ለዛ አሳልፎ መስጠት የብዙሃንን መገናኛ መጠቀም ሶሻል ሚዲያን በመጠቀም የህብረተሰቡን አመለካከት መቀየር ነው። ኦልሞስት ቲንኪንግ ፓተርናችንን ታቦ የሚባሉትን እነዛ ነገሮች መቀየር። 9 የሃይማኖት ተቋማትን ህብረት አንድነት መፍጠር ነው። ኢንተርፌዝ ዳያሎግ ኢንተርፌዝ ሙቭመንት ወርልድ ቸርች ኦርጋናይዜሽን የሚባል አንድ በዓለም አቀፍ ደረጃ የወርልድ ቸርች እንትኖች አሉ። ይሄ ካቶሊክም ኦርቶዶክስም ፕሮቴስታንቱም የተለያየ የፕሮቴስታንት ዊንጎችም አንድ ላይ የሚሆኑበት ማለት ነውና የእምነት አንቀጻቸውን የሚያምኑባቸውን ነገሮች ሲተዋያቸው በጣም ነው የሚዘገንናቸውና ልዩነቶች በተቻለ መጠን ተደፍጥጠው ተቻችለን ተከባብረን አብረን የምንኖርበትን ነው። የመጨረሻው መንግስት የሚፈልገውን ህግ አውጥቶ ቤተክርስቲያንን ያንን ህግ እንድታስፈጽምና እውቅና እንድትሰጥ ማድረግ ነው። እንግዲህ አንዳንድ ህብረቶችን አንዳንድ ነገሮችን መጠርጠሩ ጥሩ ነው፣ ምንም ልል አልችልም። ግን ልላችሁ የምችለው እሱን ነው። ማሰቡ አስፈላጊ ነውና እንዴት ነው ለሚለው እነዚህ ሁሉ 10ቱ ትእዛዛት ብለው ይሄንን የሚፈልጉትን ሲስተም ለመፍጠር የሚሄዱባቸው መንገዶች ናቸውና የቤተ ክርስቲያኑን ጉዳይ ለፓስተር ልስጥ። እኔ ማተኩረው በአንድ ነገር ላይ ብቻ ነው፣ ሁለቱን እስኪ እናነጻጽራቸው በሚል ራፓፕ ለማድረግም ጭምር ነው፣ ለመጠቅለል እስካሁን የተነጋገርነውን ነገርና ቤተክርስቲያን ምን ታደርግ የሚለውን ፓስተር ኢያሱ ይሄድበታል። ሁለቱን በንጽጽር እንደ ቴብል ነገር ሰርታችሁ በንጽጽር እስኪ እንመልከታቸው። ሁለቱን በዋና ዋና በሆኑ ጉዳዮች ላይ ያስተምሮ ያለው ልዩነት በደንብ ከኒው ኤጅ ጋር ክርስቲያኒቲ ያለው ልዩነት በግልጽ እንመልከተው። መጀመሪያ እግዚአብሔር ላይ ስላሴያዊ አቋም አለን። ትራዩን ጋድ እናመልካለን እኛ አብ ወልድ መንፈስ ቅዱስ በሶስትነት በአንድ አካል በሶስት አካል በአንድነት በአንድ መለኮት የሚኖር። በአዲሱ ዘመን እንቅስቃሴ ደግሞ ሁሉ ነገር እግዚአብሔር ነው፣ በሁሉም ነገር ውስጥ እግዚአብሔር አለ ይባላል ማለት ነው። እና ስለዚህ ስላሴ የሚባል ነገር የለም፣ ሁሉ እግዚአብሔር ነው ማለት ነው። ስለዚህ በሌላ አነጋገር አሁን 3 አካል ብቻ ሳይሆን 8 ቢሊዮንም አምላክ አለ ማለት ነው። የዓለማችን ህዝብ ስንት ነው? 8 ቢሊዮን አይደል? ሁሉም አምላክ ከሆነ እንደዛ ነው ማለት ነው። ፍጥረት እግዚአብሔር ፍጥረትን ፈጥሯል። እግዚአብሔር ፍጥረት ፈጣሪ ነው። የእግዚአብሔር አንደኛው ስያሜው ፈጣሪ የሚባለው ስያሜ ነው። ነገር ግን እነዚህ የአዲሱ ዘመን እንቅስቃሴ አስተማሪዎችና አቀንቃኞች ደግሞ እግዚአብሔርና ፍጥረት አንድ ናቸው ይላሉ ማለት ነው ስናነጻጽር። ሶስተኛ ትንሣኤ ነው። እኛ እንደ ተስፋ የምንሰብከው እንደ እምነት መልህቅም የምንይዘው የሙታን ትንሣኤን ነው። በእምነት መግለጫችን ላይ በስጋ ትንሣኤ በዘላለም ሕይወት እናምናለን ብለን ኮንፌስ እናደርጋለን። እነዚህ ሰዎች ደግሞ ዑደታዊ መነሳትን ወይ ደግሞ ሪኢንካርኔሽንን ያስተምራሉ ማለት ነው። በተደጋጋሚ ሰው ሊወለድ ይችላል እንደ ሁኔታው። ለምሳሌ አንድ ሰው በጣም በንቃት ላይ ከሆነ የሚቀጥለው ሲወለድ በጣም የተሻለ ሰው ሆኖ ወይም የአገር ገዢ ሆኖ ወይ ታዋቂ ሰው ሆኖ ይወለዳል። ነገር ግን ደግሞ በጣም ዝቅ ያለ ሞራሊቲ ኖሮት ወይ ዝቅ ያለ ሰው ሆኖ ከተወለደ ደግሞ ምናልባትም ሰውም ሆኖ ላይወለድ ይችላል። ሌላ እንስሳም ሆኖ ሊወለድ ይችላል። ሰውም ከሆነ ደግሞ በጣም ዝቅተኛ ቦታ ላይ ያለ ሰው ሆኖ ሊወለድ ይችላል። ስለዚህ ሰው ተደጋጋሚ ዑደት አለው የሚወለድ ብለው ያስተምራሉ። ትንሣኤ ሙታን የሚባል የለም። እነሱ ሊኒየር አይደለም ታሪክ፣ በፊት ለፊት እንደዚህ በአንድ መስመር የሚሄድ ሳይሆን ሳይክሊክ ነው፣ ይዞራል ማለት ነው። ሶስተኛ የሰውን ፍጥረት በሚመለከት የኛ ትምህርት ሰው በእግዚአብሔር አምሳል ተፈጥሯል የሚል ሲሆን እነሱ ደግሞ ሰው ራሱ መለኮት ነው የሚል ትምህርት ያስተምራሉ። እውነት ወይም ሞራል ላይ እውነት ፍጹማዊት ነች፣ እውነት አንድ ብቻ ነው እንላለን። እነሱ ደግሞ እውነት አንጻራዊ ነው፣ ለሁሉም ሰው የተለያየ እውነት አለ። ከዚህ አንጻር ሞራልም እንደዚሁ እኛ አንጻራዊ ሳይሆን ፍጹማዊ ሞራል አለ ስንል እነሱ ደግሞ ሞራል አንጻራዊ ነው ይላሉ። የመዳን መንገድ በኢየሱስ ክርስቶስ ብቻ ነው ስንል ከአንድ በላይ መንገዶች ወይም መልቲፕል የሆኑ መንገዶች አሉ ብለው ያስተምራሉ ማለት ነው። የክርስቶስ ማንነት ላይ ስንመጣ ደግሞ ኢየሱስ ክርስቶስ ከጥንት ጀምሮ የነበረ
ከጥንት የነበረ አምላክ ነው ስንል እነሱ ደግሞ ኢየሱስ ሰው የነበረ በኋላ ግን ራሱን አጎልብቶ አምላክ የሆነ ነው ይላሉ። ዳግመኛ ምጽአትን እና የዓለም ፍጻሜን በሚመለከት እኛ ኢየሱስ ክርስቶስ ተመልሶ ይመጣል ስንል እነሱ ደግሞ የአዲሱ ዘመን አስተማሪዎች ደግሞ ሜትሪያ የሚባለው ዓለምን የሚገዛው ሐሰተኛው ክርስቶስ እነሱ የዓለም አዳኝ የሚሉት ይመጣል ይላሉ። ስለዚህ እነዚህን በደንብ በሳጥን ውስጥ አስቀምጠን ልዩነቱ በጣም ከገባን ከዚህ መርዝ ራሳችን ለመጠበቅ እንችላለን ማለት ነው። ቤተክርስቲያን ማድረግ አለባት ቀጣዩ ቤታችን ይሆናል። መልካም እኔ ጥቂት ነገሮችን ልናገርና ለውይይት እድል መስጠት ጀምራለሁ ማለት ነው። ምናልባትም እያንዳንዳችን ከሐሰት ትምህርት አኳያ የነገሩን አስቸጋሪነት ወይም ደግሞ ፈታኝነት ስንሰማ ልባችን ትንሽ ድው አይልም፣ አይደነግጥም። ምክንያቱም ቤተክርስቲያን ሁልጊዜ በዚህ ዘመን የሚያስጨንቃት ውጫዊ መከራ ነው፣ አካላዊ መከራ ነው፣ ስደት ነው፣ ልዩ ልዩ ፈተናዎች ናቸው እንጂ ከውስጧም የሚበቅሉ የሐሰት ትምህርቶች ያን ያህል ድንግጥ አያደርገንም። እና ጳውሎስ ሁለተኛ ጢሞቴዎስን ሲጽፍ እንደተናገረው የሚያስጨንቅ ዘመን ሊመጣ እንዳለ ይህንን ወቅ ነው ያለው። በጣም የተጨነቀበት ዋና ጉዳይ የሐሰት ትምህርት ነው። የሐሰት ትምህርትን አሰራር ደግሞ ስንመለከት እንግዲህ እነዚህን 10ቱን መርሆች የኒው ኤጅ መርሆችን በዋናነት አውቀናል፣ እያየንም ነው። በዘመናችን ደግሞ እየተመለከትን ነው። በትምህርት ስርዓት ውስጥ ከየትኛውም ምንድነው ትምህርት ቤቶች አሁን በግልጽ በስርዓቱ አካል ትዕዛዞች ወጥተዋል። ምንም አይነት መንፈሳዊ የሆኑ እሴቶች ያሏቸው ልምምዶች በስርዓተ ትምህርት ውስጥ እንዳይኖሩ ተብሏል። እኛ ምን እናርግ ነው ማለት ያለብን። ማሰብ ያለብን ነገር እሱን ነው። ስለምን እናስብ፣ ስለምን እናቅድ ማለት ተቃርኗችንን እንዴት አድርገን መግለጥ እንችላለን፣ በተቃራኒው እንዴት መቆም እንችላለን የሚለውን ነገር ቤተክርስቲያን እንደገና ቆም ብላ ማሰብ መቻል አለባት ማለት ነው። እንዲሁም ምንድነው የራሳችንን ከሌሎች እምነትና አስተሳሰቦች ጋር በአንድ የማቆም በአንድነት እንትን ማለት የማስተሳሰር ልዩነታችንን ወደ ጎን የመተው ፍላጎት በገዢ አካሎች ነው እየተሰራ ያለው። ያ ማለት ምን ማለት ነው? አሰራሩ ከላይ ወደ ታች እየመጣ ነው እንጂ ከታች ወደ ላይ አይደለም። ኒው ኤጅ ሁል ጊዜ ራሱን ነው የሚይዘው። ከላይ ያለውን የመንግስቱን ስርዓት ነው የሚይዘው እንጂ እታች ያለውን የህብረተሰብ ክፍል ላይ አይደለም የሚያጠነጥነው ማለት ነው። እና ይሄንን ምንድነው ልምምዶች ውስጥ ትመለከታላችሁ ወይም ደግሞ በየአስተሳሰቦች ውስጥ የምትመለከቷቸው ጉዳዮች ናቸው ማለት ነው። እና ምን እናርግ ነው መጀመሪያ ምን እናርግ? ራሳችን እንዴት እንከላከል? ሁልጊዜ መፍትሄዎች ብለን የምንለው መጽሐፍ ቅዱሳዊ መፍትሄዎች የኛ መፍትሄዎች ናቸው። ሐዋርያት ለዚህ አይነት ለስተት አሰራር እና አስተሳሰብ የተከተሉትን ስልት ነው እኛም ሁልጊዜ መከተል መጀመሪያ ያለብን ማለት ነው። ምንድነው የሚያስፈልገን? የመጀመሪያው ነገር ወገኖች ይሄንን በጣም አስምራችሁ እንድትይዙበት ፈልጋለሁ ማለት ነው። ለጢሞቴዎስ ጳውሎስ የመከረው አንድ ነገር ነው። እውነትን፣ ጽድቅን፣ ፍቅርን ከሚያደርጉት ጋር ህብረት አድርገን ነው። የመጀመሪያው ነገር እሱ ነው። ንጹህ ህብረቶችን ለመፍጠር መስራት ነው ያለብን ማለት ነው። ራሳችን እንደ ወንዝ ፈሳሽ ወደ ሰው ከማስገባታችን በፊት ራሳችንን በጠራ መልኩ ማሰባሰብ አለብን የሚለው ነገር የመጀመሪያው መፍትሄ ነው ማለት ነው። ለእውነተኛ ትምህርትና ለእውነተኛ ህይወት ዋጋ ከሚሰጡ ሁሉ ሰዎች ጋር ነው መጀመሪያ ህብረት ማድረግ ቦታ መስጠት ያለብን ማለት ነው። እያንዳንዳችን ምን እንደምናምንና ለምን እንደምንኖር በግልጽ የምናወራበት መድረክ ያስፈልገናል ማለት ነው። ሁሉ ጊዜ በሰኞ ትምህርት የምንለው ነገር አለ። ወደ እናንተ ማንም በሚመጣበት ጊዜ ዮሐንስ የመከረው ምክር ነው። ወደ እናንተ ማንም ሰው በሚመጣበት ጊዜ መጀመሪያ ምንድነው የምታምነው ብላችሁ ጠይቁት። ልክ አሁን this days ምንድነው የምታምነው ብለን አለ ምን ጠይቀው። በቃ ክርስቲያን ከሆነ ክርስቲያን ነው፣ መስበክ ይችላል፣ መዘመር ይችላል፣ መጸለይ ይችላል፣ ምንም ማድረግ ይችላል። ወደኛ የሚመጣ ሰው ማን ነው የሚለውን ነገር መጀመሪያ መጠየቅ አለብን ማለት ነው። የክርስቶስን ትምህርት ይዞ የማይመጣን ሰው ይላል መጽሐፍ፣ ያንን ሰው አትቀበሉት ነው። ስለዚህ
አቋሙን እምነቱን የሚገልጡ ምሉ ሐሳቦች ያስፈልጉታል ማለት ነው። ስለዚህ ንጹህ ህብረትን መመስረት እና ደግሞ ራሳችንን ደግሞ ከሐሰተኛ ትምህርትና ልምምዶች መጠበቅ በእምነት አቋም በተገለጠ የእምነት አቋም ያስፈልገናል። ይሄ መጀመሪያው መከላከያ መንገድ ነው ለቤተ ክርስቲያን ማለት ነው። ይህንን በዘመናት ሁሉ የጥንቷ ቤተ ክርስቲያን ያደረገችው ናት። ራሷን ትለያለች፣ አትቀላቀልም። ትንሽም ብትሆን ማለት ነው። ትንሽም ብትሆን ያንን ትንሽነቷን አስጠብቃ መሄድ ትችላለች። ይሄ የመጀመሪያው አካሄድ ነው። ሁለተኛውን ልናገር። ሁለተኛው ቤተክርስቲያን ምንድነው ማድረግ በዚህ ዘመን ያለባት እንደ መፍትሄ ብለን ስንል የነሱን አካሄድ ተከትለን ካውንተር አታክ ያስፈልገናል። ካውንተር ማድረግ ያስፈልገናል። ካውንተር የግድ ነው። ቤተክርስቲያን ለዚህ የሚሆን የምትከላከልበት አስተሳሰብና አመክንዮችን ማበጀት መቻል አለባት። ይሄንን በእንትኑ ሳይሆን በስሱ ሳይሆን መሰራት ያለበት በስፋት ነው መሰራት ያለበት። ከዚህ በፊት በዚህ ጉባኤ ተናግሬያለሁ። የአዲስ ኪዳን ጽሑፎች አይታችሁ እንደሆነ አብዛኛዎቹ ማለት ነው 99% ምናልባትም ባለፈው ስናገር በዚህ መድረክ ላይ ተናገርኩት ከፊሊሞና መልእክት ውጪ የሁሉም መልእክቶች የሐሰት ትምህርትን ከመመከት አንጻር የተጻፉ ናቸው። ሮሜ በሉት የወንጌልን እውነት ሲያጸና ደግሞ ሐሰተኞችን ሲከላከል ነው የምታዩት ማለት ነው። ሐሰተኞች እንደገቡ ይናገራል። ቆሮንቶስ በሉት ሌሎቹም ኤፌሶን በሉት ሁሉንም ብትመለከቱት እስከ ዮሐንስ ራእይ ድረስ መጽሐፍ ቅዱሳችን የአዲስ ኪዳን መጽሐፍት ሁሉ የተጻፉት የሐሰት ትምህርትን በንቃት በመከላከል ላይ ያተኮሩ ናቸው ማለት ነው። እሱ ያስፈልገናል እና መድረኮቻችን ሁሉ ለዚህ በጣም የተሰሩ መሆን መቻል አለባቸው ማለት ነው። አንዳንድ ጊዜ እዚህ ሰዎች ሲመጡ ምንድነው ሁሉ ጊዜ ስለ ሐሰተኛ አስተማሪዎች ጉዳይ ብላችሁ የምታነሱት? ሌላ የትምህርት የለም ወይ? ሌላ አጀንዳ የለም ወይ? ሌላ ሐሳብ የላችሁም ወይ? ሁሉ ጊዜ እናንተ አጀንዳ። ባለፈው ታስታውሳላችሁ ወሩን ሙሉ የሐሰት ትምህርት ላይ ስንጸልይ ነበር። ለምንድን ነው እንደዛ የምናደርገው? የመጽሐፉ መልክና የቤተ ክርስቲያን ቁመና እሱ ስለሆነ ነው። ቤተ ክርስቲያን ከእግዚአብሔር የተቀበለችውን ነገር ሁሉ ለማስጠበቅ ተከላካይ እንድትሆን ነው ጥሪዋ ራሷ። ስለዚህ የምትከላከል የምትመክትን ቤተክርስቲያን መፍጠር ያስፈልጋል ማለት ነው። በየጊዜው ሐሰትን ወደ ብርሃን የምታወጣ ቤተክርስቲያን ታስፈልጋለች ማለት ነው። በዚህ ጉዳይ ላይ ሁሉም ሰው በንቃት ሰራዊት ዘብ ሆኖ መቆም አለበት፣ የሐሰትን ትምህርት በተመለከተ ማለት ነው። ለምን በእነዚህ በተነገሩ ሐሳቦች ሃይማኖታዊ እና መጽሐፍ ቅዱሳዊ መልክ ተሰጥቷቸው የአዲሱ ዘመን እንቅስቃሴ ወደ ቤተ ክርስቲያናችን እየገባ ስለሆነ ማለት ነው። ስለዚህ ሁለተኛው ነገር የመከላከል የማጥቃት ስራ መስራት ቤተ ክርስቲያን አለባት ማለት ነው፣ የሐሰትን ትምህርት ማለት ነው። ይሄንን ካልኩ ሌሎቹን ወደ ኋላ ላይ እመጣለሁ ለውይይት እድል ለመስጠት። በዚህ በተነሱት ጭብጦች ላይ ጥያቄዎች ካሏችሁ እነዛን ጥያቄዎች ከእናንተ እንስማና ከዛ ላይ እያዳበርናቸው እንሄዳለን ማለት ነው። እንግዲህ ርዕሱ በጣም ሰፊ ነውና እኔ እንኳን እዚህ እየቀረበ ማለት ማብራሪያ እየተሰጠ ትልልቅ ርዕሶች ሊሆኑ የሚችሉ ነገሮችን ይዣለሁ እኔ ራሴ ማለት ነው እና የበለጠ ቢብራሩ ጥሩ ነው ብዬ የማስባቸውን ነጥቦች ለማንሳት ነው። እንግዲህ ቅይጥነት መሰረት አድርገን ነው አሁን የኒው ኤጅ ሙቭመንት ወይም በዛ ውስጥ ያሉ የሚነሱ ነገሮች ሳምሃው ከክርስትና ጋር ተቀላቅለው ሲቀርቡ ነው እንትን የሚሆኑት። ለምሳሌ በግልጽ ምን ለያቸው አሉ ምንም ቅይጥ ነው ልንለው ማንችለው ማለት ሰውን ይሄ መለኮት የማድረግ የመሳሰሉት ብለን የተጠቀሱ ነገሮች ወይም ደግሞ ከዶክትሪናችን ጋር ቀጥታ የሚጋጩ በግልጽ የምናያቸው እንትኖች አሉ። ነገር ግን አንዳንዱ ፕራክቲካሊ አስቸጋሪ የሆኑ ነገሮች ላይ የበለጠ እዛ ላይ ቢብራራ ጥሩ ነው ብዬ ያሰብኳቸውን ለማንሳት ነው። አንደኛው አሁን ብዙ ጊዜ በዚህ በኒው ኤጅ እንትን ውስጥ ይሄ ሰልፍ ሄልፕ የሚባለው ነገር በጣም ሰዎች ራሳቸውን
መርዳት የሚችሉበትን ነገር ማምጣት በጣም አትራክቲቭ የሆነ ነገር ነው። ይሄ ምናልባት እንደ አንድ መንፈሳዊ ሰውም ያንን ስናየው መጥፎ አይደለም ወይም ደግሞ ክፉ ነገር የለውም ብለን ልናስበው የምንችለው ነገር ነው እና ከዛ አንጻር እንዴት ነው አሁን ሰልፍ ሄልፕ የሚባለው ነገር አላስፈላጊ ነው ወይ? ለምሳሌ በተለይ ቲኔጀሮች ወጣት ራሱን አይደንቲቲውን በመፈለግ ላይ ያለ ሰው ስትራግል የምናደርግባቸው ኤጆች አሉ እና እዛ ላይ በተለያየ ነገር እውቀት ስለሚያንሰን ልምድ ስለሚያንሰን ራሳችንን ለማግኘት የተሻለ ሰው ለመሆን በምድራዊ ላይፋችን ማለት ነው ጥረቶችን በምናደርግበት ጊዜ ሰልፍ ሄልፕ የሆኑ ምክሮች አሉ። እንደዛ ብለን እንያዛቸውና ለምሳሌ መጽሐፍቶች አሉ በጣም ብዙ ሞቲቬት የሚያደርጉ ለስራ ሰውን ለመልካም ነገር የሚያነሳሱ ማለት ነው ራሱን እንዲረዳ እና የሚባሉትም ሰልፍ ሄልፕ ቡክስ ነው የሚባሉትና በጣም ጠቃሚ ሆነው ሊገኙ ይችላሉ። ወጣቶች ለምሳሌ ያንን በማንበብ ራሳቸውን ካሉበት ይሄ በጣም ዲፕረስድ ከሆነው ሁኔታ ወጥተው የተሻለ ሰው ለመሆን ጥረት የሚያደርጉበት እንትን አለና ያንን ኮምፕሊትሊ አቮይድ ማድረግ ያስፈልጋል ወይስ እንዴት ነው ከዛ ጋር ያለን ወይስ ሙሉ ለሙሉ ምክንያቱም የእንትን ኢለመንትም ሊኖራቸው ስለሚችል እውቀት ኢለመንቶችም አሏቸው ከሳይኮሎጂም ከምናምን ስለዚህ እዛ ላይ ኮምፕሊትሊ ራሱን አቮይድ ነው ማድረግ ያለበት። አንድ በተለይ ወጣት የሆነ ሰው አይደንቲቲውን በመፈለግ ላይ ራሱን ሰልፍ ዴቨሎፕመንትን ፕሮሞት ከማድረግ አንጻር እንዴት ነው የሚታየው ነው እንዴ? ያው መንፈሳዊ ሰዎች ስለሆነን ስትሪክትሊ ቢብሊካል እንትኖች ላይ ልናተኩር እንችላለን፣ ግን ፕራክቲካል ደግሞ የሚያጋጥም ነገር ስላለ ያንን እንዴት ነው እንትን ማድረግ ያለብን። ሌላ የዩኒቨርሳሊዝም ኮንሴፕት አለው አይደል? ይሄ የኒው ኤጅ ሙቭመንት ከግሎባላይዜሽን አይነት ነገር ማለት ነው። አሁንም እኔ ሞር ይሄንን እሳስብ ማስበው ከኔ በኋላ ያለውን ጄኔሬሽን ልጆቼን ያስባል። ለምሳሌ የሚውሉበት ኢንቫይሮንመንት የዚህ ዓለም አስተሳሰብ ወይም ደግሞ ኮመን የሆኑ አስተሳሰቦች አሉ። ቅድም ያነሳናቸው ከፋይናንሻል እንትኖች ኢንቴግሬሽኖች፣ ሌሎችም የጋራ አስተሳሰቦች ማለት ሁሉንም እንትን ማድረግ እንችላለን ወይ? እዚህ እንዴት ነው የምንለየው? የተቀየጠው የቱ ጋር ነው የሚለው ግልጽ መሆን ስላለበት ማለት ነው። ምክንያቱም እዛ ውስጥ ከማንም ጋር መግባባት የማይችል ክርስቲያን ልጆችን ልናፈራ ወይ ወጣቶች ሊኖሩ ነው ወይስ እኛም ከዓለም ካሉ ሰዎች ጋር ልንግባባ ማንችል አይነት ወደ መሆን እንዳያመጣ ወይ ራሳችንን የሆነ አግልለን የሆነ እንትኖች ባህታዊ አይነት ሆነን እንድንቀመጥ እንዳያረገን እዛም ጋር ያለው ኮኔክሽኑ በደንብ እሱንም ብናየው ጥሩ ይመስለኛል። ሌላ ከትምህርተ ክርስቶስ ጋር በተያያዘ ነው። ይሄኛው ምናልባት ቴዎሎጂካል እንትን ሊሆን ይችላል። ጌታ ኢየሱስ ሲናገር አንዳንድ ሰዎችም ሲጠቅሱ ስለምሰማ ማለት ነው እኔ ከእምነት በእኔ የምታምኑ ከሆነ እኔ ከማደርገውን በላይ ልታደርጉ ትችላላችሁ የሚል ነገር ያነሳሉ። ስለዚህ ሰው አሁን እንደ ክርስቲያን ያንን መንፈሳዊ ልምምዶች ከዚህ ጋር ሪሌት ሆነው ስለሚቀርቡ ክርስቶስ እኮ ራሱ እኔም ከማደርገውን በላይ ልታደርጉ ትችላላችሁ ብሏል። ስለዚህ ምንድን ነው ይሄ የሚገርመው ሚራክል ምናምን የሚለው አሁን እሱም እዚህ ላይ ተቀይጦ ስላለ ቅድምም ሲነሳ ስለነበር ከዚህ ጋር ያለው የሰው ፍጹም ወደ ክርስቶስ ፍጹምነት የመምጣትንና ጌታ ኢየሱስ የተናገረው ከዚህ አንጻር ሰው ክርስቶስን መምሰል አለብን፣ ወደ ክርስቶስ ፍጹም ሙላት መምጣት አለብን። ያንን ስንል ግን እንዴት ነው ከክርስቶስ ማንነት ጋር የሰውን ማንነት እንዴት አድርገን ነው እንትን የምናደርገው? ምናልባት ይሄ ቅድም ለዛ ነው ርዕሱ አንድ ራሱን የቻለ የውይይት እንትን ሊሆን ይችላል፣ ግን የተወሰነ ነገር እዛ ላይ ቢነሳ ብዙ ነገር አለኝ። ግን የመጨረሻ አንድ ብቻ ላንሳና ከትምህርት ስርዓት ጋር በተያያዘ ምናልባት ያው ልታውቁት ወይም አይታችሁ ወይ አንብባችሁ ሊሆን ይችላል። ይሄ ዘጋ ዲሉዥን የሚል መጽሐፍ አለ ዳውኪንስ የሚባለው በጣም የታወቀ የአማኒ ነው እና አሁን እዛ ላይ ስለ ትምህርት ያነሳል። እዛ መጽሐፍ ላይ ትምህርት አንደኛ የሚታየው ከሰብአዊ መብት አንጻር ይነሳል። ለምሳሌ ልጆች ቢብሊካል ወይም ቢብሊካል ብቻ ሳይሆን ኤኒ ስፒሪቹዋል እንትኖች መማራቸው ብዙ አስፈሪ የሆኑ ነገሮች እዛ ውስጥ አሉ የሚል ነገር ያነሳል። ለኛ ኦድ ሊሆን ይችላል። ስለ ሲኦል ስለ ምናምን ሲነሳ ለቻይልድ ስነ ልቦና ተብሎ የሚነሳል ከሰብአዊ መብት አንጻር። ሌላ ግን ሪዝነብል የሆነው ኦፕን ማይንድድ የሆነ ደግሞ
ሶሳይቲ ከመፍጠር አንጻር እንዴት ነው የምናየው? የትኛውን ሪሊጅን ነው ወይም የትኛው መንፈሳዊ ነገር ነው ከትምህርት ስርዓት ጋር አያይዘን ልንሄድ? ምክንያቱም ትምህርት በራሱ ሳምሃው ገለልተኝነት ስላለ ማለት ኦፕን ማይንድድ እንዲሆን ነው ማለት አንዳንድ ጊዜ ከዛም ሳይድ ያሉ አርጊውመንቶችንም እንዴት ነው ምላሽ የምንሰጣቸው የሚለውንም ማየት ስላለበት ማለት ኦፕን ማይንድድ ሆኖ ነው አንድ ልጅ ማደግ ያለበት። ሁሉንም ነገር አገናዝቦ እንደ እግዚአብሔር ሰውም እንደ መጽሐፍ ቅዱስም ደግሞ ስናየው አይምሮን የሆነ እንትን እንዲሆን አይደለም የሚፈልገው፣ አገናዝቦ ተረርቶ እንትን እንዲል ይፈልጋልና ከትምህርት ስርዓትም አንጻር ይሄ ነገር የሆነ ፖዚቲቭ ነገር የለውም ወይ እዛ ውስጥ ማለት ነሰሰርሊ ክፉ ነገር ብቻ ነው ወይ እዛ ውስጥ ያለውና ከነዚህ ውስጥ የተቀየጠው ነገር ምኑ ነው? እዚህ ጋር ቅይጡን ለይተን እንድንመታ ማለት ነው። በጣም አመሰግናለሁ። ከመድረክ የተነሱ ሀሳቦችን ስሰማ አይ ቲንክ የሌሎቻችሁን አላቅም ከመለመዳቸው የተነሳ ኮመን የሆኑብን ድርጊቶች ራሱ እንደዚህ ከመንፈሳዊ ወይም ደግሞ አሁን ከምናነሳው የቅይጥነት ሀሳብ ጋራ እንዴት እንደሚያያዙ ራሱ አሁን ነው በደንብ እየገባኝ የመጣው። ስለናንተ እግዚአብሔርን አመሰግናለሁኝ። ባነሳችሁት ሀሳብ ልስማማና ምናልባት ከጉባኤው የሚነሳ ሀሳብ ካለ ከመድረክም የሚነሳ ሀሳብ ካለ ራሴን ክፍት አድርጌ ለመማር ዝግጁ ነኝ። ምንድነው እሱ የተነሱት ሀሳቦች እንዳሉ ሆነው ሳለ አካሄዱ ላይ ግን የትኛው የተሻለ ይሆናል የሚለው ነገር በደንብ ማስረገጥ ያለብን ይመስለኛል። ትልልቅ ቫልዩ ያላቸው ገንዘቦች ያለባቸው ሀገሮች ምን ያደርጋሉ? አንዱን ኖት ብቻ በደንብ ለሰው ትክክለኛውን የብር ኖት በደንብ ያስተምራሉ። ያንን የብር ኖት የተማረው ማህበረሰብ ወይም ደግሞ ፋይናንሻል ትራንዛክሽን ውስጥ ያሉትም ሰዎች ፎርጅድ ሲመጣ በቀላሉ ለመረዳት ያግዛቸዋል። ስለዚህ ትኩረታቸው የፎርጅድ ገንዘብ ምን ይመስላል የሚለው ላይ ሳይሆን ዋናው ትክክለኛው የብር ኖት ምን ይመስላል የሚለው ላይ ያተኩራሉ። አሁን ወደ ምናወራው ኮንቴክስት ሳመጣው አዎ በአዲስ ኪዳን ውስጥ የተጻፉት መጽሐፍት በሙሉ ወይም ደግሞ በጣም በአብዛኛው የስህተት ትምህርትን ለማረም የተጻፉ ናቸው። እነኚህ የስህተት ትምህርትን ለማረም ግን የተጠቀሙበት መንገድ እውነታው ላይ በመቆምና እውነታውን በደንብ በማስረገጥ ነው። ስለዚህ ቤተክርስቲያን እውነት ላይ በደንብ ትስራ ወይስ ሐሰትን በደንብ ፈልፍላ ያወጣች በእውነት ትመክት? የትኛው የተሻለ ሊሆን ይችላል የሚለው የኔ ጥያቄ ነው። አመሰግናለሁ። በመጀመሪያ እንደ ሃይማኖት መሪዎች እንደ ሃይማኖትም ተቋም የሰው ፍጻሜ ኢቶኔ እሳት እንዳይሆን የሰው ፍጻሜ ወደ መንግስተ ሰማያት እንዲሆን ከማድረግ አንጻር የሰውን ፍጻሜ ለማበላሸት ከሚንቀሳቀሱ ከየትኛውም አይነት እንቅስቃሴዎች ሰውን ብሎክ ለማድረግ ለመከላከል እንዲህ አይነት ስትራቴጂ ተነድፎ ውይይት መደረጉ በእናንተ በኩል ዲዛይን ተደርጎ መምጣቱ በጣም አስደናቂ ስለሆነ እግዚአብሔርንም በእናንተ ምክንያት ለማመስገን ይወዳለሁ። እናንተም እግዚአብሔር ይባርካችሁ ለማለት ይወዳለሁ እና ሁለት ነገሮችን ከተነሱ ሀሳቦች አንጻር ለማንሳት የሚፈልገው አንደኛው የኒው ኤጅ ሙቭመንት አጠቃላይ ይዞ የሚያመጣቸው ነገሮች ውስጥ አንዱ ሃይማኖቶችን ወደ አንድ ጥላ የማምጣት የማሰባሰብ በመቻቻል ሰበብ ወደ አንድ የማምጣት
መቻቻል የሚለውን ነገር መሰረት አድርገው እንደዛ የማድረግ ነገር ይታይባቸዋል ተብሎ የተነሳለና ከዚህ አንጻር ምናልባት አሁን ባለው ሁኔታ እንደ ሀገራችን ራሱ የሀገሪቱን ሰላም ከማስጠበቅ አንጻር ሰዎች ሁሉ ለሰላም ዘብ እንዲቆሙ ተቋማት ሁሉ ሰላምን እንዲያውጁ ከማድረግ አንጻር ሃይማኖት ተቋማት ሚናቸው በጣም ከፍተኛ ነው በሚል አሁን የኢትዮጵያ ፌደራል መንግስት የሃይማኖት ተቋማት ጉባኤ አለው። የአዲስ አበባ ከተማ አስተዳደር የሃይማኖት ተቋማት ጉባኤ አለው። ተቋም ራሱን የቻለ ማለት ነው። ተጠሪነቱ እርስ በርስ ሆኖ ከመንግስት ጋር ተቆራኝቶ እየሰራ ያለ እንዳለ ይታመናልና እንዲህ አይነቱን መዋቅራዊ አካሄድ ከእንዲህ አሁን ከቀረበው ሀሳብ ጋር እንዴት ነው ማየት የምንችለው? የአገሪቱ ደግሞ ከአህጉራዊ ጋር ሊንኬጅ አለው። የየአህጉሩ ደግሞ ከዓለም አቀፍ ጋር በዚሁ ሊንኬጅ አለውና እንዴት ነው ማየት የምንችለው ይሄንን የሚል ነው። ሌላው የስርዓተ ትምህርት ጋር ተያይዞ እግዚአብሔር እና መንፈሳዊ ጉዳዮች ከስርዓተ ትምህርት እንዲወጡ ያደርጋሉ የሚል ሀሳብ ተነስቷልና አሁን ባለው ሁኔታ በስርዓተ ትምህርት ውስጥ የሃይማኖት ጉዳይ እግዚአብሔርን የሚጠቅስ ጉዳይ መንፈሳዊ ጉዳይ ከገባ የትኛውን ሃይማኖት የሚደግፍ ነው እዛ ውስጥ መግባት ያለበት? ትምህርት ተቋሙ ሰኩላር ነው፣ ሁሉም ዜጋ የሚመጣበት ነው። ሙስሊሙም ኦርቶዶክሱም ፕሮቴስታንቱም ሁሉም ዜጋ መጥቶ የሚማርበት ተቋም ስለሆነ የትኛውን አፕግሬድ ወይም የትኛውን የሚደግፍ የትኛውን የማይደግፍ ሀሳብ እሱ ውስጥ መግባት ያለበት የሚለው አነጋጋሪ አይሆንም ወይ? ህገ መንግስቱ ላይ ደግሞ ትምህርት ቤቶች ሰኪውላር ናቸው፣ ከየትኛውም አይነት ሃይማኖታዊ እንቅስቃሴ ሃይማኖታዊ ከሆኑ ነገሮች ነፃ ናቸው ተብሎ በህገ መንግስት አንቀጽ ተቀምጧልና ከዚህ ጋር አስተሳስረን ይሄን እንዴት እናየዋለን የሚሉ ሀሳቦችን ለማንሳት ነው። አመሰግናለሁ። እኔ መናገር የምፈልገው አሁን ብዙዎቹን የኒው ኤጅ ሙቭመንት አስርቱ ትእዛዛቸውንም ሆነ እንዴት እንደሚያስቡ ዘሞር ስናይ እኔ የሚታየኝ ከአንድ አቨሬጅ ዌስተርን ነጭ ጋራ ሳሳልፍ የሚያስበውን ስሜት ነው ማለት። ይሄ 90% የሚሆነው ቸርች ጎር ያልሆነ ቤተክርስቲያን የማይሄድ ነጭ እንዲህ ነው የሚያስበው። ስለዚህ ዓለም the western world የሚያስበው ሃይማኖት ብለን ልንለው እንችላለን። ግን at the same time ደግሞ ማሰብ ያለብን እነዚህ ሀሳቦች በነጩ ህብረተሰብ ውስጥ መንቀንቀናቸው the new reality ሆነዋል ማለት ያንን ከዚህ ውጪ የሚያስብ ሰው እንደ አልተማረ እንደ ሃይማኖተኛ ወይም ደግሞ እንደ ጽንፈኛ ወይም ደግሞ እንደ አክራሪ ተደርጎ እንዲታሰብ ይደረጋል ማለት ነው። ስለዚህ ትሩዝ ዩኒቨርሳል ነች ብሎ የማያስብ ሰው is not normal። በራሱ የማያምን ሰው I can do everything ብሎ የማይል ሰው እኔም ሁሉንም ነገር ማድረግ እችላለሁ ብሎ በራሱ የማይተማመን በራሱ ላይ የሌለው ሰው ሰልፍ ኮንፊደንስ የሌለው በሌላ አምላክ የሚመካ በሌላ ገዢ አለ ብሎ የሚያምን ሰው ደካማ ፍጡር እንደሆነ የሚያሳይ እምነት ነው። ስለዚህ ይሄ ጠላት አንዱ የቀየሰው ወይ ነው ብዬ ነው ማስበው። if you can't win them join them። ስለዚህ ክርስቲያኖችን ለበዘመናት በማሳደድ
የሞከረው ሙከራ አልሳካ ሲለው ነገር ግን አሁን ግን ለምን እንደዛ አይነት ተውቶችን በመጽሐፍት በትልልቅ ኤጀንሲስ ማለት ፎር ዛት ማተር ትልልቅ ኤጀንሲዎች ኢንክሉዲንግ ዘ ዩናይትድ ኔሽንስ ይሄን ነገሮች ከጀርባቸው ሆነ ያቀነቅናሉ። this is the background ተውት የፊት ለፊት ተውታቸው አይደለም አያስተምሩም ግን ከኋላ ያላቸው ተውት ነው። እነዚህን ተውቶች ወደ ሁሉም ዓለም ክፍሎች ለማሰራጨት የሚጠቀሙበት ነው። አሁን ግን ስናስበው ዘ ኒው ኤጅ ሙቭመንት ስንል ወይም ደግሞ ዘ ኒው ወርልድ ኦርደር ስንል የሆነ ሃይማኖት እየመጣብን ነው የኢትዮጵያ ክርስቲያኖች ተዘጋጁ የሚል አይነት ስሜት እንዳይፈጠርብን ነው። this is the way Satan is working right now throughout the world በቃ እየሰራበት ያለው መንገድ ኦፕሬቲንግ ሲስተሙ ሆኗል። ይሄን ነው በቃ ይሄን የማያስብ ሰው ኋላ ቀር የሚል ስሜት እንዲሰማው ይደረጋል። ስለዚህ ክርስቲያኖች ዛሬ እኮ ስለ ሃይማኖታቸው ድሮ ሌሎች ሃይማኖቶች ናቸው ዲፌንድ ዌስተርን ላይ የሃይማኖት እኩልነት ሲባል እባካችሁ ሂንዱና የሚያምልኩትንም እንደ ክርስቲያኖች ያምልኩ ነበር የሚባሉት። ዛሬ ግን ሙቭመንቱ ክርስቲያኖች ክርስትናቸውን እንዲያመልኩ ፍቀዱላቸው የሚል የክርስቲያን ራይት ነው አሁን እየመጣ ያለው ተገልብጧል ማለት ነው። ስለዚህ ፋይት እያደረግን ያለ ነው የሆኑ የሚመጡ ሃይማኖት ሙቭመንቶች ሳይሆን በቃ this is the way the devil is working right now። ስለዚህ ከሰይጣን ጋራ ነው ፋይት እያደረግን ያለ ነው የሚለውን ተውት እንድናስብ ስለፈለኩ ነው። አጠር ያሉ መልሶችን ለማስቀመጥ እንሞክራለን። በቅድሚያ ተባረኩ። ጥያቄዎቻችሁን በሙሉ ቫልዩ እናረጋለን። እንጌጅ ማረጋችሁ ትልቅ ነገር ነው። ምናልባት ደግሞ እኛ ያለችንን ሐሳብ አቀረብን። ኤክስፐርቶች አይደለንም፣ ያነበብናትን ነው። ከዛ በኋላ ሁላችንም ደግሞ የተወሰነ ሐሳብ ካዋጣን ሙቭመንቱን ወደ ተሻለ ማድረስ እንችላለን። እኔ ቶሎ ብዬ ለተነሱት ሐሳብ ሰጥና መጋቢዎቹ ደግሞ መደምደሚያ ይሰጣሉ። የመጀመሪያው ኒው ሙቭመንት ሰልፍ ሄልፕ የሚል መጽሐፍ አላቸው። እግዚአብሔር ራስን እርዳ ብሎ ያውቅም። እኔ ልርዳ ነው። ወድቀሃል፣ ሞተሃል፣ እኔ ልርዳ ነው። ራስን እርዳ የሚል it's a purely demonic voice. How can I help myself? እንዴት ነው ራሴን ምረዳው? የወደቅኩ የሞትኩ የጠፋው ሰውዬ በኃጢአት ምክንያት የጠፋው ሰውዬ እንዴት አድርጌ ነው ራሴን ምረዳው? ኦልሞስት ይሄ ሰልፍ ሄልፕ የሚባሉት ነገሮች መፍትሄው አንተ ጋር አለ፣ ራስን መርዳት ትችላለህ፣ ራስን የሚረዳ አቅም አንተ ጋር አለ እያለኝ ነው። ስለዚህ እግዚአብሔሩ እርዳኝ፣ ወድቅ ያለው ጠፍቻለሁ፣ አድነኝ፣ ሌላ አዳኝ ያስፈልገኛል ብዬ እጄን እንዳልሰጥ ባጋንንት የተዘጋጀ የአጋንንት ትምህርት ነው ብዬ ነው የማስበው። ሲጀምር ራስን መርዳት እንደምትችል ካሰብክና ራስን የሚያነሳ አቅም ካለ ለምን ወደቅ? መጀመሪያው ነው። ስለዚህ እንደዛ ማሰብ አስፈላጊ ነው። ሁለተኛ ግሎባላይዜሽን እንዴት ይሁን? እውነት በጣም ትልቅ ኮንሰርን ነው። እኔ ሶስቱ ግሎባላይዝድ በሆነ ዓለም ውስጥ ባቢሎን ውስጥ የኖሩት የነ ሚሳክ ሲድራቅ አብደናጎ ንጽህና ለየትኛውም ዘመን ግሎባላይዝድ ለሆነ ሲስተም እንትን ነው ብዬ አስባለሁ። የሚበላ እህል አይነት ይበላል፣ የሚያረክስ ግን የተነካካ አይበላም። የሚደረገው አምልኮ ስርዓት መር የሆነ ኦልሞስት ይሄ ዲሞኒክ ወርሺፕ ሲስተም የሆነ ላይፍ ስታይል አይደረግም። ያህዌ እየተመለከ ይቀጠላል። የሆነ ቦታ ላይ አትመጥኑም፣ ልዩ ናችሁ፣ ሶስት ሆኖ በቆሙበት ጊዜ ሞት ተፈረደባቸው። እስከዛች ስፖት ድረስ ከሌሎች ተነጥለው መኖር ይቻላል ብዬ አስባለሁ። ግሎባላይዝድ በሆነ ሲስተም ውስጥ በደንብ ከተማርን ከዓለማውያን ጋራ የምንጋራቸው ነገሮች አሉ። ከሲስተሙ ውጪ በመለኮታዊ ሲስተም መኖር ይቻላል ብዬ አስባለሁ። ከክርስቶሎጂ አንፃር አንድ የተነሳለ ከኔም በላይ ታደርጋላችሁ የሚለው መጽሐፍ ቅዱስ በጣም ኮንቴክስቹዋሊ መፈታት ያለበት ቃል ነው። ለምሳሌ ፊልጵስዩስ ምዕራፍ 4 ላይ ኃይልን በሚሰጠኝ በክርስቶስ ሁሉን ይችላል ይላል። ሁሉ ኮንቴክስቹዋሊ ድህነትና ሀብት ማለት ነው። ሌላ ምንም ማለት አይደለም። ሌላ ምንም አያመለክትም። ደሃውኛ ይቻለው ይላል። እሺ ደግሞ ሀብት በክርስቶስ ድህነቱንም ሀብቱንም ይችላል። ሁሉ የምትለው ቃል ሁሉንም አያጠቃልልም። ድህነትንና ሀብታምን ነው። ጌታ ኢየሱስ ክርስቶስ ከኔ በላይ ድንቅ ሲል ትሰራላችሁ ሲል በላይ ማለት ምን ማለት ነው? ብዙ ስለሆኑ በእያንዳንዱ ሐዋርያት የሚደረገው ብዙ ድንቅና ተአምር ስለሆነ በእኛም የሚደረግ ብዙ ስለሆነ እኔ በምድር ላይ
የመጣውበት ምልክት ልሰራ ነው። ከዛ ውጪ ኢንተርምስ ኦፍ ነምበር ማለት ነው ኳሊቲን አያሳይም፣ የተአምራቱን ልቀትንም አያሳይም። እዛች ጋር የተባለችው ብዛትን ብቻ ነው የምታመለክተውና እንደዚህ መረዳት ነው። ሌላኛው አንድ የተነሳ ነገር አለ። ካሪኩለምን በተመለከተ ለህፃናት ስለ ሲኦል አታውሩ ይላሉ። ሰርፕራይዚንግሊ አይተ ከሆነ ዶል ይሄ ምንድናቸው እነዚህ እንትን አሻንጉሊቶች ላይ ህፃን ወንድ ኤሊና ወንድ ኤሊ ሲጋባ ያሳያቸዋል። ሰብኮንሺየስ ማይንዳቸው ላይ ወንድና ወንድ መጋባት ይችላሉ ብሎ ያስተምራሉ እነሱ። እኛ ስለ ሲኦል ካወራ ይፈራል ይሉናል። ትሪኪ እግዚአብሔር የፈጠረው ልጅ ግን በትክክል በእግዚአብሔር አምሳል የተሰራ ስለ ሲኦል ኮንሽስነሱ አለው። እኛም ሳንነግረው እግዚአብሔር እንደሚቀጣ ልክ ያልሆነ ነገር እንዳለው እግዚአብሔር ገና በመጀመሪያው ኢምፕሪንት አድርጎበታል። ለሱ ኤጅ በሚመጥን ሁኔታ መናገር መጽሐፍ ቅዱሳዊ ኃላፊነታችን ነው ብዬ አስባለሁ። እነሱ ስለማያረጉት አይደለም። አንድ ቴዎዶስ የሚባል አንድ ከሁለተኛ ዓለም ጦርነት በኋላ የተቀነቀነ ነገር አለ። እግዚአብሔር መልካም ከሆነ ሁሉን የሚችል ከሆነ ለምንድነው ኢቪል ክፋት ዓለም ላይ እንዲሆን የፈቀደው? ዋይ ኢቪል ይሉናል። እንግዲህ እግዚአብሔር መልካም ነው፣ ሁሉን ይችላል፣ ለምን አያስቀርም ይላል። ስለ ሲኦል እንዲወራ አይፈልግም፣ አጋንንትም አይፈልግም፣ አውሩላቸውም አይሉንም። ሲኦል ማለት መጨረሻ ላይ የሰው ልጅ ካለፈበት በኋላ የሚነቃበት ነገር ነው። ስለዚህ ነው ህፃናትንም አታውሯቸው የሚሉት። ነገር ግን መጽሐፍ ቅዱስ ለህፃናት ለአዋቂ የእግዚአብሔር ስታንዳርድ ኃጢአት ያለባት ነፍስ እንደምትቀጣ ቅጣት እንዳለበት ህፃናት መረዳት ይችላሉ ብዬ አስባለሁ። የመጨረሻ ለጋሽ አንዲት ነገር ብቻ ልበል። ሰላም ሰው አይሰራትም። በቃ ያወሯት ይሆናል። ብልጽግና ይሁን ኢህአዴግ ይሁን ደርግ ይሁን ያወራሉ። በቃ ያወራሉ። I have to be honest. I can't speak against my conscience. መንግስት የሚሰራት ሰላም የለችም። ጌታ ኢየሱስ ክርስቶስ እንደዚህ ያለ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለችም። ሰላም የምንቀበለው ነው፣ ምን ሰራው አይደለም። ቢሰሩማ ለምን ደም ይፈሳል? ለምን እንደዚህ አይነት ሀገር ላይ እንቀመጣለን? አይሰሩም። ሊነገሩ ይገባል ማለት የሚሰሙ ከሆነ ሰላም የሰላሙ ንጉስ ኢየሱስ ክርስቶስን ያነገሰ ብቻ ነው በሰላም ሊኖር የሚችለው። በዚህ ፕላኔት ላይ የፈሰሰው ደም ሁሉ የፈሰሰው ክርስቶስ ኢየሱስን ስለሰቀሉና አንተ የምታመጣልን ሰላም የለም ብለው ስላላነገሱ ነው። that's it። ይሄ ቢብሊካል ፕሪንሲፕል ነው። እሱም መቀበል ስለማንፈልግ ነው እኛ የራሳችንን ሰላም እንሰራለን ስንል ይሄው መገዳደል ሆኗል ውጤቱ የትኛውም መንግስት በየትኛውም ሀገር ላይ ያለ። ስለዚህ እኔ የትኛውም ተቋም የሚሰራውን ሰላም አልቀበልም። አይሰሩም፣ ለዘላለም አይሰሩም። የሰላሙ ንጉስ የሚሰጠው ሰላም አለ። እርሱ ደግሞ ዓለም እንደሚሰጠን አይደለም። እርሱ ራሱ የሰላማችን ንጉስ ነው። ልብ ላይ ነው የሚነክሰው። ጦርነትም የሚጀምረው እዚህ ጋር ነው። ይሄ ሰላም ካልሆነ ሌላው ሰላም ሊሆን አይችልም። ስለዚህ ሸነገሉን እኮ መንግስታትማ በጣም ሊሸነገሉን የጦር መሳሪያ የፈበረኩ ሰላም የሚያወሩ ናቸውና ይህ ሰላም ያውቃሉ ሲጀምር ምን ውስጣቸው ሰላም አለ? ሽንገላ ነው አንደበታቸው ላይ ያለው። ስለዚህ ምናልባት የሰላሙን ንጉስ ካነገሱ በሰላም ይኖሩ እንደሆነ እድሉ አለላቸው። ካልሆነ ግን የምንሰብከው ወንጌል የሰላሙ ንጉስ ኢየሱስ ብቻ ነው የምንለው። ጨረስኩ። ምናልባት እድል ካገኘው እቺን ሁለት ነገር ብቻ ልናገር ፓስተር ፕሊስ። ሁለት ነገር እቺ መፍትሄ ነች ብዬ ስለማስብ ከቅይጥነት አንፃር። አንደኛ እኛ እንደ ኮሚኒቲ የመኖርን ኃላፊነትና አደራ መጽሐፍ ቅዱሳዊ ማንዴት ማክበር አለብን። እንደ አካል ነው እንድናድግ ኤፌሶን መልእክት የሚነግረን። ዶክተር ገመቹ ዛጋ አለ፣ እኔ ያልተማርኩት እዚህ ያለው ሀብታም የሆነ ሰው አለ፣ ደሃ አለ። the whole ግን የመጽሐፍ ቅዱስ እውነት እውቀትም ሀብትም ደሃም የሚባለው ነገር በክርስቶስ አካል ውስጥ አንድ ላይ ሆነን ተያይዘን ያለንን ተካፍለን በጋራ የምናድግበት ነው። ብቻውን ወጣ የሚል እና እኔ ለብቻዬ አውቃለሁ የሚል አይነት ሰው አይኖርም። እስቲል ይሄንን መናገር አለብኝ። ቅይጥነት የቱ ጋር ነው የሚያገኘው ቤተክርስቲያንን ካልን ወጣ ያለ ምእመን ለብቻ መረዳት የሚፈልግ መጽሐፍ ቅዱስ እንደዚህ ይገባኛል እኔ እንደዚህ ነው የምረዳው የሚለው ነገር እርሱ ዲሞኒክ ነው። ለምን እንደዚህ ያልክ ካላችሁኝ መጽሐፍ ቅዱስ
አሴ ኮሚኒቲ ነው አንድ ላይ የምንረዳው። የ4 ኪሎ አማኑኤል ቤተክርስቲያን የምትረዳበት መረዳት እንጂ የግሌ መረዳት በተለየ ሁኔታ ተገለጠልኝ የሚባል ነገር የለም። ይሄንን ልጨምር። እኛ ፕሮቴስታንት አምፀን ስንወጣ ያው ከአውቶሪቲ ቤተክርስቲያን ከምትፈታበት መጽሐፍ ቅዱስ ቤተክርስቲያን በጋራ ከምትረዳበት ኮሚኒቲ ነው የወጣ ነው። አንድ የጣልነው ካልቸር እነርሱ መጽሐፍ ቅዱሱንም ቀሙንና እኔ ነኝ የማቅልህ አሉ። እግዚአብሔር ደግሞ በዚህ ሰው በሉተር አማካኝነት አይ መጽሐፍ ቅዱስ እኮ የሁሉም ሰው ነው ማንበብ እንችላለን አለን። እኛ ወዴት ጎተትን መሰላችሁ? እሷም ለብቻው የምታጠና እሱም ለብቻው የሚገባው የሆነ ነገር የሚሆን ብጥስጥሳችን እስኪወጣ ድረስ ወደ ተቀራራቢ አመለካከት እስከማንወጣ ድረስ ተነጋግረን እስከማንረዳዳ ድረስ ሁሉም በግሉ የሚሄደውንና ቅይጥነቱ በሱ በኩል ገባብን። አሁን ግን እንዲህ መነጋገር ከተቻለ አስ ኢንተርፕሬቲቭ ኮሚዩኒቲ በጋራ ሆነን የእግዚአብሔርን ቃል በጋራ ወደምንረዳበት ልንመጣ ይገባናል። ፋይናሊ ቤተ ክርስቲያን ስትራክቸር አላት። እግዚአብሔር የሰጣት መዋቅር አላት። ክርስቶስ አለ። ከዛ በታች ደግሞ መንጋውን በአደራ የተቀበሉ መጋቢያን አሉ። እነርሱ ስር ሆነን ከነሱ ጋር ሆነን አብረን ስንኖር ተነጥሎ የሚሄድ ሌላ በሽታ የሚገባበት እንደ ካንሰር የሆነ ነገር ይዞበት የሚገባበት ስለሌለ ከዛ ራሳችንን መከላከል እንችላለን ብዬ አምናለሁ። እነዚህ በጣም ቋሚ መፍትሄዎች ናቸው ብዬ የማስብባቸው ናቸው። ተባረኩ። ይቅርታ አስረዘምኩ። ጥያቄዎች ሁላችሁም እድል ብታገኙ በጣም ደስ ይለን ነበር። ግን አንዱ የጠየቀው ጥያቄ ለሌሎችም ነው ብለን በማመን ነው እንደዚህ መልሶችን እንመልሰው። ብትናገሩ ኖሮ ምናልባት አቤል የጠየቀውን ወይ ደግሞ ሌሎች ወንድሞች የጠየቁት ልታነሱ ነበር። ለአቤል ጥያቄዎች የሰጡት መልሶች እንዳሉ ሆኖ ትንሽ ልጨምር። ለምሳሌ ስለ ሰልፍ ሄልፕ ወይም ሰልፍ ሄልፕ ከማለት ይልቅ ራስን ስለማሳደግ ልበለው። ምክንያቱም መጽሐፍ ቅዱስ እንደተባለው ነው። የክርስቶስ ኢየሱስ ትምህርት ራስን ካድ ነው። ሰልፍ ዲናያል ነው። ራስን ካድ እንጂ ራስን እወቅ በሚል አይጀምርም። ራስን ካድ ከማለት ይጀምራል። ነገር ግን ከካድክ በኋላ ክርስቶስን ካገኘ በኋላ ደግሞ ማደግ አለበት። ማደጉን ደግሞ ሲመለከት ደግሞ አብሶሉት ሞዴል ደግሞ ተቀምጦልናል። ማአት ብዙ አይነት ሰልፍ ሄልፕ ማቴሪያል ሳይሆን የሚያስፈልገን ክርስቶስን መምሰል የሚያስፈልገን ሞዴል አለን፣ ፍጹማዊ ሞዴል አለን። እሱም መምሰል ነው ያለብን። ሶስተኛ ዮሐንስ ላይ ለወዳጁ ለጋዮስ ሲመክረው ዮሐንስ መልካሙን ምሰል እንጂ ክፉን አትምሰል ይለዋል። መልካም የሆነ ስታንዳርድ አለን ቸርች ውስጥ። ስለዚህ እያንዳንዱ ያንግስተር ሲሆን ትልቅ ሰው ይሁን ማንም ሰው ክርስቶስን ለመምሰል አብሶሉት ሞዴል ስላለን እሱን ለመምሰል ነው። እሱን በመምሰል ማደግ ነው ክርስትና። መጀመሪያ ራስን በመካድ ይጀመራል፣ ከዛ ክርስቶስን በመምሰል ይታደጋል። ስለዚህ እዛ ላይ ነው ልናቆም የሚገባው። ስለ ግሎባላይዜሽን ባነሳው ላይ ደግሞ ከዓለም የተለየ ግሎባላይዜሽን ቸርች ራሱ አላት። ዩኒቨርሳል ቸርች እንላለን አይደል? ዓለም አቀፋዊቷ ቤተክርስቲያን ጴጥሮስ ሲናገር በዓለም ያሉ ወንድሞቻችሁ ሁሉ ያንን መከራ እንደሚቀበሉ በእምነት ጸንታችሁ ተቃወሙት። እኔ ማምነውን የሚያምን እንደ ክርስቶስ በክርስቶስ ኢየሱስ ያለውን እውነት ይዞ የሚኖር ወንድም አለኝ። ህንድ ውስጥ አለኝ፣ አፍሪካ ውስጥ አለኝ፣ አሜሪካ ውስጥ እያንዳንዱ ቦታ። ስለዚህ በዚህ ሴንስ እኛም ግሎባላይዝድ ነን። በዓለም ሁሉ አሉ ወንድሞቻችን ተበትነዋል። ስለዚህ ብቻችን አይደለም፣ የተነጠልን አይደለንም። ፎር ዛት ማተር ከታሪክም ጋር የተፋታን አይደለንም። ዛሬም ድንገት የበቀልንም አይደለንም። የዛሬ ስንት ሺህ ዓመት የነበሩ ወንድሞች አሉን። አሁንም በየዓለም ዳርቻ የተበተኑ ወንድሞች አሉን። ወደፊትም የሚመጡ አሉን። ስለዚህ በዚህ ሴንስ እንመለከተው ለብቻችን አይደለንም ማለት ነው። አሁንም ቢሆን እኛ የበለጠ ግሎባላይዝድ ነን በትክክለኛው ሴንስ ማለት ነው። እሱን ልንመለከት ያስፈልጋል። ምናልባት ቅድም የተባለውን አልጨምርም፣ ከኔ የበለጠ በኳንቲቲ ጉዳይ ስለሆነ እሱ የተነገረው አንድ ነገር ብቻ ልናገር። ምናልባት ኑሪ ባነሳው ላይ ሐሰትን መቃወምና እውነትን መግለጥ የማይፋቱ ጉዳዮች ናቸው። ሐሰትን ሲገለጥ ሐሰትን የምንቃወም እውነትን በመግለጥ ነው። ክርስቶስ ኢየሱስ ይሄን ያስተማረ ለቀደሙት እንደተባለ ሰምታቸው እኔ ግን እላቸዋለሁ ሲል ሁለቱንም በአንድ አነጋገር ውስጥ የሚያስቀምጠው ስታንዳርድ እውነቱን ያስቀምጣል። ከዚህ የወጣ ከክፉ ነው ብሎ ክፉ የተናገሩትን ደግሞ ያፈርሳል። ስለዚህ ሁልጊዜም ቢሆን ሐሰትን ብቻ የመቃወም ትምህርት የለም ቸርች ውስጥ።
እውነትን እንናገርና ከዚህ የወጣው ግን ከክፉ ነው እንላለን። ሁለቱም በአንድነት የሚመጡ ናቸው፣ አናፋታቸውም ማለት ነው። እውነትን የሚናገር ሰው ሁሉ ሐሰትን ይቃወማል። እንደው መጽሐፍ ቅዱስ አንድ የሚገርም ቃል አለው። እግዚአብሔርን የምትወዱ ሁሉ ክፋትን ጥሉ ይላል። ሁለት ነገር ነው ማለት እግዚአብሔርን መውደድና ክፋትን መጥላት፣ እውነትን መውደድና ክፉን ሐሰትን መጥላት ማይፋቱ የተጋመዱ ነገሮች ናቸው። አንዱን ብቻ መምረጥና ማንሳት አንችልም። ሁለቱንም ነው በአንድነት የምናደርገው። በመጨረሻ አሻግሬ ላነሳው ጥያቄ አንድነት በመሰረቱ በጎ ነው። ነገር ግን በምንድነው አንድ የምንሆነው? ፒላሮቹ ምንድናቸው? ለምሳሌ ኤፌሶን ምዕራፍ 4 ላይ ቅድም ተጠቅሷል። ስለ አንድነት 7 ምሰሶዎች ይናገራል። አንድ የምንሆንባቸው ነገሮች። እነዚህ ነገሮች አንድ ካደረጉን አንድ ነን። አንድነትን ግን እንድንጠብቅ ነው እንጂ እንድንፈጥር አልተጠራንም። ኦሬዲ የተፈጠረውን አንድነት እንድንጠብቅ የተፈጠረው በክርስቶስ ኢየሱስ ነው። ሞቱን የጠየቀ ነው። ክርስቶስ ኢየሱስን የጥልን ግድግዳ እኮ ያፈረሰው በሞቱ ነው። አንድ አደረገናል። እሱ የፈጠረውን እንድንጠብቅ ነው። ነገር ግን እሱን እንጠብቀው በተሰጡን ስታንዳርዶች ነው እንጂ እኛ በፈጠርናቸው አይደለም። በመጨረሻ ግን ለምድራዊ እሴቶች አንድ መሆን ግን እንችላለን። ምክንያቱም ኮመን የሆኑ ቫልዩዎች ስለምንጋራ ኮመን ሼርድ የምናደርጋቸው ቫልዩዎች አሉ። ለምሳሌ ለጽዳት ዘመቻ አብረን መውጣት እንችላለን። ችግኝ ለመትከል አብረን መሰማራት እንችላለን። ምድራዊ ቫልዩዎች አሉ ከጎረቤቶቻችን ሁሉ ጋር አብረን የምናደርጋቸው። እነዚህ ግን ሰማያዊ ተልእኮች አይደሉም። እነዚህ አንድነቶች የመጨፍለቅና ሲንክሮሳይዝ የመደረግ አንድነቶች ግን አይደሉም። የያዝነውን እውነት ይዘን ነገር ግን አንድ መሆን እንችላለን። አንድ በሚያረጉን ሌሎች በጣም በርካታ እንትኖች ላይ ቫልዩዎች ላይ እነዚህ ቫልዩዎች ግን ሰማያዊ ቫልዩዎች አይደሉም፣ ምድራዊ ናቸው። እንደ ሰው የምንጋራቸው ናቸው። ከሙስሊሙም ከኦርቶዶክስም ሃይማኖት ከሌለውም ጋር የምንጋራቸው ብዙ ለሱ አብሮ መስራት ይቻላል። በሱ ሴንስ ልንቀበሉ እንችላለን አብሮነትን። ከዛኛው ከአይደንቲቲ አንፃር ግን እንደሱ አይነቱ ነገር በጣም ጥንቃቄ ሊያስፈልገን ይገባል። መልካም። እኔ ማጠቃላይ ሀሳቦችን ነው መስጠት የምፈልገው። አሁንም በዚህ ጉባኤ የተነሱ ጥያቄዎች መሰረታዊ ጥያቄዎች ናቸው። እንደገና ነገሮችን በስፋትና በጥልቀት የምናይባቸው ሌሎች መድረኮች እንደሚያስፈልጉ አቤልም እንዳለው እያንዳንዱ ጉዳይ አንዳንድ ርዕስ እንደሚወጣው የታመነ ነው። ነገር ግን ለዛሬ ሁኔታችን ምንድነው መመለስ ያለብን? የመጀመሪያው ነገር እኔን በቀጥታ ስለሚመለከት ከኑሪ አንጻር ያለውን ነገር መናገር እፈልጋለሁ። ከኑሪ አንጻር የተነሳው በጣም መልካም ነገር ነው ማለት እውነት ላይ በጣም አድምቶ መስራት፣ እውነተኛውን ብር ማሳየት ሎጂካል ነው። ግን መጽሐፍ ቅዱሳዊ አይደለም እንጂ መጽሐፍ ቅዱሳዊ አይደለም በምንልበት ጊዜ ምንድነው ለምሳሌ አይታችሁ እንደሆነ ጳውሎስን እንኳን ለምሳሌ አድርገን ብናነሳ የሐሰት አስተማሪዎችን ትምህርታቸውን ብቻ ሳይሆን ስማቸውን ሳይቀር እንኳን ጠቅሷል። እከሌና እከሌ ኤምኖስና እስክንድሮስ ብሎ አንደኛ ጢሞቴዎስ ምዕራፍ 1 ላይ ቁጥር 22 ጠቅሷል። ስማቸውን እስከ መጥቀስ ድረስ ዮሐንስ ስማቸውን ጠቅሷል አይደለ? ዲዮጥራጥስ ብሎ ስማቸውን እስከ መጥቀስ ድረስ ማለት ነው። እከሌ ብሎ እስከ ማስተዋወቅ ድረስ ማለት ነው። ስለዚህ እኛም በዚህ መድረክ ይሄንን ከማለት መከልከል የለም። ነብይ ከሌ ሐዋርያ ነኝ የሚለው ከሌ ማለት አለብን ማለት ነው። ለምንድን ነው የምንለው? እነሱ ይሄንን ስላደረጉ ሐዋርያት ይሄንን ስላደረጉ ስለገለጡ በብርሃኑ ፊት ሁሉንም ነገር ስላወጡት ማለት ነው። አፕሮቻችን ኢየሱስን ተመልከቱት። ፈሪሳውያንን እንዴት ባለ ሁኔታ ይሞግታቸው እንደነበረ ታያላችሁ ማለት ነው። ፈሪሳውያን እንዲህ ናቸው ብሎ ነበራል። ትምህርቱን የተራራውን ስብከት እንኳን ስትመለከት የተራራው ስብከት ራሱ ስለ ሐሰት ትምህርት ነው በአብዛኛው እኮ የሚያነሳው። ምዕራፍ 7ን ብትመለከቱ ከዛ ጋር የተያዘ ነው አይደል? የበግ ለምድ ለብሰው ብሏል የሚሆነው ኢየሱስ ከሚመጡ ነጣቂ ተኩላዎች ተጠበቁ ብሎ ነው እኮ የተራራውን ስብከት እንኳን የመጀመሪያው ስብከት የሚባለው እንኳን ስለ ሐሰተኛ ነው የሚያወራው። ምዕራፍ 13 ላይ ስለ ዘሪው ምሳሌ የሰጣቸው ስለ ሐሰተኛ ትምህርቶች ነው የሚያወራው ማለት። ስለዚህ ቤተ ክርስቲያን በጣም አጽንኦት ሰጥታ ስለዚህ ጉዳይ ማውራት፣ ራሷን መከላከል በጣም ተገቢ ጉዳይ ነው ማለት ነው። ያ ማለት ቅድም በመጋቢ ልዑል እንደተባለው በሚዛናዊነት ነው መቀመጥ ያለበት። እውነትን እያሳየን ከዛ ውጭ የሆነውን ደግሞ እየገለጥን መሄድ አለብን የሚለው ነገር በጣም ሊሰመርበት ይገባል። ሌላው ያው ወንድም አቤልም ሌሎቻችሁም ያነሳችኋቸው ነጥቦች አሉ። ለምሳሌ በትምህርቱ ከባቢ ውስጥ እንኳን ብንመለከት ለምሳሌ የተለያዩ የሃይማኖታዊ አመለካከቶች አሉ።
ግን የተለያዩ ሃይማኖታዊ አመለካከቶች ግብረ ገብን የሚገፉ አይደሉም። ዓለም ላይ ያሉት ሁሉ ሃይማኖታዊ አመለካከቶች በተቻለ መጠን ለግብረ ገብ የሚቆሙ ናቸው። ሁሉም ማለት በሚቻልበት ደረጃ ማለት ነው። የእግዚአብሔርን መኖር ገፍተው ወይም የለም የሚል ትምህርት የላቸውም። ይልቁኑ ደግሞ ክርስትና በዚህ ዙሪያ የሚያነሳው ትልቁ ጭብጥ ምንድነው? ሰውን በእግዚአብሔር በአምላኩ ፊት ትሁት ማድረግ ነው። የሱ ጥገኛ ማድረግ ነው። የመጽሐፍ ቅዱስ ዋነኛ መንፈሱ ራሱ ሰው ሁሉ ትሁት ሆኖ ራሱን ዝቅ አድርጎ ከእግዚአብሔር በታች እንዲሆን እና የእግዚአብሔር ጥገኛ ፍጡር እንደሆነ እንዲያውቅ መርዳት ላይ ነው ማለት ነው። ስለዚህ ይሄንን ነገር እንደ ምሳሌ ብንወስድ አንዳንድ ትልልቅ አገሮች ላይ ሲተገበር ታያላችሁ ማለት ነው። ለምሳሌ አሜሪካ ብትሄዱ ከገንዘባቸው ጀምሮ እግዚአብሔር አለ ይላሉ። ያመጣባቸው ሌላ ምንም አልነበረም ማለት ክፉ ነገር አላመጣባቸውም። እግዚአብሔር አለ የሚለውን በእግዚአብሔር እናምናለን ማለታቸው ምንም አላመጣባቸውም። ያ ይነሳልን ይሄንን ማየት አንፈልግም የሚል አስተሳሰብ ሲመጣ ለሆነ ሃይማኖት በወገነ መልኩ አይደለም ይሄ የተጻፈው ማለት ነው። መንፈሳዊ ነገር በየትምህርት ተቋማቱ መምጣቱ ሃይማኖትን ከማስፋፋት አንፃር ብቻ አይደለም መታሰብ ያለበት ኤቲካሊ የተሻለውን ማህበረሰብ ከማምጣት አኳያ ነው መታሰብ ያለበት ማለት ነው። ስለዚህ እኛም የራሳችንን ሚና እንድንጫወት እድል ይፈጥርልናል እንጂ ይሄኛውም ሃይማኖት የኔ ሐሳብ ይሄም ሃይማኖት የኔ ሐሳብ ይሄም ሃይማኖት የኔ ሐሳብ በሚባሉ የመንግስት ተቋማት ውስጥ ይምጣ ሳይሆን ዋናው ነገር በግብረ ገባዊ ስርዓት ውስጥ ሰዎች ራሳቸውን እንዲቃኙ ከመርዳት አንፃር ነው እምነታዊ አስተሳሰቦች በሁሉም የትምህርት ተቋማት ውስጥ እንዲኖሩ የሚመረጠው ማለት ነው። ይሄ ደግሞ በባለፈው ታሪክ በአንጻራዊነት እኮ ዓለማችን ጥሩ ነበረች ማለት እንችላለን እኮ ጥሩ ዘመን አሳልፋለች ማለት ግብረ ገቦችን የተቀበሉ መንግስታት ትውልዳቸውን ማህበራቸውን ብንመለከታቸው ለምሳሌ የኃይለ ሥላሴን ዘመን እንኳን ብቻ ብንወስድ ምን አይነት ማህበራዊ መዋቅር ነበረው? ምን አይነት ፈርሃ እግዚአብሔር ነበረው ትውልዱ? በምን ምክንያት? ትምህርት ቤቶች ውስጥ በነበሩ ግብረ ገባዊ ትምህርቶች አማካኝነት ማለት ነው። እና በነፃነት ይሰጡ የነበሩ ነገሮችን ፖለቲካው ስቧቸው እንደ አደጋ ማሳየት ስለጀመረ ነው ማለት ነው። ስለዚህ እንደገና ማጤን ያስፈልጋል ማለት ነው። ለምንድነው ሃይማኖታዊ አመለካከቶች ከትምህርት ውስጥ እንዲወጣ የተፈለገው የሚለውን ማጤን ያስፈልጋል። ዓለም አቀፋዊ ሁኔታ አለው። እቅድም የኒው ኤጅ እቅዱ ነው። ያንን እቅድ በምን ተግባራዊ ያደረገ ነው? በመንግስት ስርዓት በኩል ነው ያደረገ ያለው የሚለው ነገር መያዝ አለበት ማለት ነው። የመጨረሻ ልናገርና ላጠናቅ ማለት ነው። ቤተክርስቲያን ቅድም ከተባለው አንፃር ወጥነት ያለው የጋራ አስተምሮ ያስፈልገናል እንዳልነው ሁሉ ማለት ነው። ሁለት ነገሮች ደግሞ ያስፈልገናል ከመከላከል አኳያ። የመጀመሪያው ነገር ለእውነት ብቻ ለመቆም ፍቃደኛ መሆን ይጠይቃል። ከኒው ኤጅ ለመዳን ካስፈለገ ለእውነት ብቻችንን ለመቆም ለምሳሌ ጳውሎስ ለጢሞቴዎስ የሚመክረው ነገር ብቻህን ቁም ነው። ብቻህን ቁም። ምክንያቱም ራሱም ሳይቀር ለእውነት ብቻውን እንደቆመ አድርጎ ነው እነከሌ ተውኝ እነከሌ የወንጌሉ ስራ ግን በእኔ ብቻ እንዲፈጸም ይላል። አንተ ግን ይለዋል። ስለዚህ ለእውነት ለሚባለው ነገር ብቻችንን ለመቆም ፍቃደኛ መሆን ከቻልን አንዱ የመመከቻ መንገዳችን ይሆናል ማለት ነው። ሁለተኛውን ነገር ላስቀምጥ። ሁለተኛው ጉዳይ ደግሞ ከዚህ አንፃር ምንድነው? ቤተክርስቲያን በአሁኑ ዘመን በጣም ከማይሰጡ ትምህርቶች መካከል አንደኛው ብዬ ማስበው ኮንተንትመንት ነው። ምክንያቱም ትልቁ የኒው ኤጅ አስተሳሰብ በቤተክርስቲያን ውስጥ በጣም የሰረጸበት መንገድ የሰዎችን ምድራዊ የመሆንንና ሀብትን የማጋበት ከዛ ብዙ ገንዘብን የመፈለግ ስሜት መቆስቆስ ላይ ነው ያተኮሩ። ገንዘብ ነው ዋናው ድራይቭ እያደረገ ያለው። አሁን ወርሺፕ እየተደረገ ያለው በዓለም ሁሉ ላይ ገንዘብ ነው። ስለዚህ ትምህርቶቻችን ሁሉ ያለኝ ይበቃኛል የሚለውን ነገር ተምሬያለሁ የሚል የአስተሳሰብ በቤተ ክርስቲያን ውስጥ በጣም ሰፊውን ጊዜ ወስዶ በቤተ ክርስቲያን መሰጠት ያለበት ጉዳይ ነው።
ለምን የቤተክርስቲያን ትምህርቶችን አይታችሁ እንደሆነ በአሁኑ ዘመን ጤና ነው፣ ገንዘብ ነክ ናቸው አይደል? ትምህርት ነክ ናቸው። ሰክሰስ ላይ በጣም ፎከስድ ናቸው ማለት ነው። ትንቢቶቹን ተመልከቷቸው፣ ተስፋ ቃሎቹን ተመልከቷቸው። በአብዛኛው ትወጣለህ፣ ልጅ ይሰጣል፣ ጥሩ ሚስት ታገባለህ፣ ትልቅ ቤት ይኖራል፣ ትልቅ ፖዚሽን ላይ ትቀመጣለህ። ወደዛ የሚስቡ ናቸው። የሰውን ምንድነው ይሄ የእንትኑን ምንድነው የማይጠረቃውን የምኞት እንትኑን መክፈት ላይ ነው የሚያተኩሩት ማለት ነው። ስለዚህ አይታችሁ እንደሆነ ጳውሎስ በጣም ትኩረት ከሚሰጠው ወይም ደግሞ በትምህርቶች ውስጥ በጣም ካካተታቸው ኢየሱስም ካካተታቸው ነገሮች መርካት ነው። ባለ ነገር ያለን ነገር አብቃብቶ በመያዝ ላይ ያተኮሩ ናቸው። ለምን ካላችሁኝ ይሄንን ተናግሬ እጨርሳለሁ። እኛ በክርስቶስ ከሆንበት ሰዓት ጀምሮ የራሳችን ስላልሆነ ኮንተንትመንት ለዚህ ነው የሚሰራው ማለት ነው። እኛ የምንወክለው አንድ አለ፣ እርሱም ኢየሱስን። አንዱ ስለ ሁሉ ሞተ። እንግዲያውስ ምን ብለዋል? ሁሉም ሞተዋል። ከዚህ በኋላ የሚኖሩትም የሚሞቱትም ለሞተውና ለተነሳው ነው የሚለው የክርስትና ማዕከላዊ ትምህርት ነው መጠንጠን ያለበት ማለት ነው። ማለት እኔ ባለሁበት ቦታ ለክርስቶስ እኖራለሁ። ስለዚህ በክርስቶስ ነፃ ነኝ። ባሪያ ሆነ ተጠርተ ከሆነ የተለየ ነገር አትፈልግ። ቢመጣልስ እዛም ጋር ክርስቶስን ነው የምትወክለው። ባለጸጋ ብትሆን ክርስቶስን ትወክላለህ። ባሪያም ብትሆን ማንን ትወክላለህ? ክርስቶስን። ስለዚህ ክርስቶስን እንደሚወክል ሰው ሳትስፋይድ ሁን፣ እርካ። ክርስቶስን ነው አንተ የምትወክለው፣ ራስህን አይደለም። አንተማ ሞትክ፣ የለህም። የክርስትና ትምህርት እሱ ነው። እሱ እንዳይሰጥ ነው። እኔ እንድኖር ነው የተፈለገው። አሁን በዚህ በቤተ ክርስቲያን ዘመን እኔ ያለው ስሜቴ ያለ፣ ምኞቴ ያለ፣ ህልሜ ያለ፣ ምን ያለ እኔ ያለው፣ እኔ አልሞትኩም። ክርስትና ደግሞ አንተ ሙት እሱ ይኑር ነው። ስለዚህ ምን አገባህ አንተ? ደሃ ብትሆን ምን አገባህ? ምክንያቱም ደሃ የሆነው ማን ነው? ኢየሱስ ነው ባንተ። ባለጸጋ ብትሆን ምን አገባህ አንተ? ባለጸጋው ባንተ ህይወት ውስጥ ማን ነው? ክርስቶስ ነው። ሰጪ ሆኖ ይኖራል ማለት ነው። አንተ አይደለም፣ እርሱ ነው የሚኖረው። ስለዚህ የኮንተንትመንት ትምህርት በቤተ ክርስቲያን በዚህ ዘመን እንደ ምንድነው በቅሎ እንዳያድግ በሁሉም መንገድ የዚህ የአዲሱ ዘመን እንቅስቃሴ ለከት የለሽ አግበስባሽነት በህይወታችን ውስጥ ፈጥሯል። ስለዚህ ሁሉን ነገር እንደ ግባችን እንይዛለን። ልብስ ስንቀይር ግባችን ነው፣ እናስመሰግናለን። ቤት ስንቀይር ግባችን ነው፣ እናስመሰግናለን። ሁሉ ጊዜ ሁሉ ነገራችን ከምን ጋር ይያያዛል? ከቁሳዊነት በቤተ ክርስቲያን ውስጥ በጣም በሁለት እግሩ እንዲቆምና የእኛነታችን መገለጫ እንዲሆን ተሰርቷል። ቤተ ክርስቲያን ከዚህ ከዳነች፣ ኮንተንትመንት ከተማረች፣ እውነትን ለብዝሃነት ሳናውለው በግላችን ለመቆም ቁርጠኞች ከሆነን እንደገና ደግሞ የጋራ እውነት እንዳለን ቤተ ክርስቲያን አካል ናት ብለን የምንቀበል ከሆነ ለእውቀት ለሆነው ነገር ልባችን የተከፈተ ከሆነ አዲሱን ዘመን እንቅስቃሴ መመከት እንችላለን ነው። እነዚህን 5 ነገሮች ገንዘብ ካደረገን እንዴት እንከላከል? እነዚህን 5 ነገሮች ለማወቅ ልባችን ዛሬ ይከፈት፣ ይነሳ። ቅዱሳን መጽሐፍትን ለመመርመር ወደ ጋራ እውነታችን ለመምጣት እንነሳ። እንደ ካንሰር ሴል ብቻችንን አንሂድ፣ የኔ መረዳት አንበል። እያንዳንዳችን ወደ ጋራ መረዳት እንድንመጣ የእግዚአብሔር በጎ ፍቃድ ነው። የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት አንድ ሰው ወደ መሆን እንድናድግ ለዚህ እግዚአብሔር መሪዎችን ሰጥተውናል። ስለዚህ ይሄንን ካሰብን ወገኖቼ ሆይ ለኒው ኤጅ ዝግ የሆነ ስርዓት በመካከላችን መገንባት እንችላለን። እግዚአብሔር ይመስገን። ስለዚህ ይሄንን ገንዘብ እናርግ፣ ይሄንን ምክር ገንዘብ አድርገን በዚህ ጎዳና እንሂድ። እግዚአብሔር ይባርካችሁ። ሌሎች የመወያያ ሐሳቦችን በሚቀጥለው ወር እናነሳለን። ወንድማችን ባይሳ በእውነት ከልቤ እግዚአብሔር ይባርክ ማለት እፈልጋለሁ። ትልቅ ምክር፣ ትልቅ የእግዚአብሔር እውነት በመካከላችን ይዞ መጥቷል። እግዚአብሔር ይባርካችሁ። ጸልየን እንጨርሳለን።